እንጀምር በቃ። አቶ ታደሰ እሺ እንደምሰነበታችሁ በድጋሚ አቶ ታደሰ ገብቷል። አቶ ታደሰ መጀመሪያ ላልነበራችሁ በቫይስ ፕሬዚዳንት ደረጃ የሰራ ብዙ ድርጅቶችን የሚያማክር ብዙ ትልልቅ ቦታዎች ላይ በተለይ በዚህ በቲም ሊደርሽፕ ኤችአር ዳይሬክተር ሆኖ የሰራ ብዙ ነገሮችን ፕራክቲካሊ ያውቃቸዋል ከእኔ በላይ ማለት ነው። ስለዚህ እኔ ለታዴ ነው ብዙውን ጊዜ የምሰጠው ዛሬ እና ጥያቄዎቹ ደግሞ እንዴት ደስ ደስ የሚሉ ናቸው። ሪል በቃ ችግሮችን እስኪ መፍታት በምንችልበት መጠን ችግር እንድንፈታ ነው እና የተወሰነ የኔ ሀሳብ በኋላ ሪፍሌክት አድርጋለሁ። አራጋው ለታዴ እንስጠውና እነሱ ሁለት ሶስት ጥያቄዎች ላይ እንጀምር። አንደኛው ባድ ፔርፎርመር እና ይሄ መንጋውን የሚበጠብጥ ሲኖር እና ቆርጠህ የማትጥለው አይነት ሰው ሲሆን እንዴት ነው የምትለውጠው ነው የሃይማኖት። አይ ቲንክ እሱ ነው እንዴት ኢንፍሉዌንስ። ስለዚህ ስለ ኢንፍሉዌንስ ነው አየህ ነው። ሁለት አድሬስ ስታደርገው በሁለት ሳይድ እንድታደርገው ነው። አንድ በጣም ጥሩ አባባል አለች፣ ዶንት አውት ስማርት ዮር ማስተር የምትባላለች። ስለዚህ እንደ ቲም ሆነህ አውት ስማርት ላለማድረግ አለቃህን ትሬትን ላለማድረግ መጠንቀቅ በአንድ ሳይድ፣ በሌላ በኩል ደግሞ ክሬዲትህን ሲወስዱብህ እንዴት ነው ላለማስነጠቅ። ሶስት ሳይድ ነው ያለው። ጥሩ ቲም ፕሌየር ሆነህ መታየት ትፈልጋለህ። በሌላ በኩል ብልጣብልጦች ክሬዲትህን ይሞጨልፉሃል። ስለዚህ አንተ በሰራኸው ሌላው ሰው ይመሰገንበታል። በሶስተኛ በኩል ደግሞ አንተ ወጣ ወጣ ስትል ደግሞ ቲሙ በጠላትነት ሊነሳብህ ይችላል፣ ወይም ማኔጀርህ በጠላትነት ሊነሳብህ ይችላል። ዶንት አውት ስማርት ዮር ማስተር እዚህ ላይ ነው የሚመጣው እና ይቺ ሶስት ማዕዘን ያለች ዴሊኬት ባላንስ እንዴት ናት አንድል የምትደረገው? ሁለተኛው እሱ ጋር ነው ያለው። ሌሎቹን ጥያቄዎች በእነዚህ ፍሬም ሊደረጉ የሚችሉ ይመስለኛል። ታዴ አራገው ላንተ ልመልሰው እና ታዴ ይቀጠልበት ብዬ አስባለሁ። ከዛ እንዲህ እያደረግን እንሄዳለን። ፕሬዘንቴሽን ባላደርግ ሞር ለእናንተ ውይይት። አሁን ለምሳሌ ሃይማኖት ያንቺ በጣም ኤክስፒሪየንስ ይጠቅመናል። ዌር ኦር እኔ ማምነው ሁላችንም ተማሪዎች ነን ብዬ ነው። በደንብ ነው የምንማረው። በቃ ላይፍ ኤክስፒሪየንስን የመሰለ ነገር የለም እና ሃይማኖት በኋላ ሪፍሌክት አድርጊልናለሽ ሞር። ሱሌይማንም በኋላ ልታደርግልን ደስ ይለኛል፣ ሌሎቻችሁም እና እንደዛ እንሄድበት። ቀጥል። መልካም አመሰግናለሁ አቶ ትእዛዙ። አቶ ታደሰ እንደምን አለ? ቅድም እያስተዋወቁ ነበር፣ ከባህር ዳር ነው። አራጋው እባላለሁ። ዛሬ የአጋፋሪነቱ ሚና ተሰጥቶኛል። ስለዚህ የተነሱን ጥያቄዎች ስለሰማህን እንግዲህ አቶ ትእዛዙ ምናልባት ወይ እነዚህን ጥያቄዎች ይመልስና አቶ ታደሰ የተወሰነ ግን ምናልባት ቪዲዮውንም ያላየ ስለሚኖር አንዳንድ ቦታዎች ላይ ሪፍሌክት ብታደረግ ጥሩ ይሆናል ብዬ አስባለሁ ወደ በኋላ ላይ። እሺ አረጋለሁ አንድ በኋላ። አዎ፣ ስለዚህ እነዚህ ናቸው ያሉት። ምናልባት አንድ ተቋማት ላይ በቲም የሚሰሩ ተቋማት አሉ። አንድ እኔ ልጨምር ብዬ ነው እና ብዙ ጊዜ ውሳኔዎች በቲም ነው የሚወሰኑት። በተለይ አሁን ሰንበት ትምህርት ቤቶች አካባቢ ግን ሊድ የሚያደርገው አካል ዝም ብሎ በቅንነት በትኖ የተዋዋለ እና ሰው ስለማይስተቀቅድም አሁን ማን ነው አየን ያነሳዋለ ወይ አትቀጣው ወይ አተውም እንዲህ ይሆንና ግን ስራዎች በአግባቡ ሳይሄዱ ይቀራሉ። ተመልሶ ነገም የስብሰባ አካል ይሆናሉ። ደግሞ ተወስናለህ፣ ነገም ተመልሶ እንደዛ ሳይሰሩ ይመጣሉ። እንዲህ አይነት ኤክስፒሪየንሶች እንዴት ነው? ምናልባት አቶ ታደሰ ቀርብ ሊሆን ይችላል አንዳንድ ተቋማት ላይ በዚህም እና ያሉ ኤክስፒሪየንሶችን ጨምሮ እስኪ አቶ ታደሰ ድምፅህን እንስማ። ጤና ይስጥልኝ። እንደ ሰዓት አቆጣጠራችሁ እንደምን አላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ትንሽ ዘጌት ብዬ ገባሁ መሰለኝ። ጥያቄዎቹን ወደ መጨረሻ አካባቢ የሰማኋቸው አሉ። ሶስት ጥያቄዎች ናቸው። የአራጋውን የሆኑንም ጨምርበት። ካሮቱም ስቲክም ሳይኖርህ በተለይ ይሄ ቮለንተር አገልግሎት ላይ አንዳንድ ጊዜም ራሱ ቲም ሊደር ሆነህ አትቀጣው። አጋጥሞኝ ያውቃል።
እኔ ስጽፍለት መልሶ ይጽፍልኛል፣ ስጽፍለት መልሶ ይጽፍልኛል። እና ምንድን ነው የምታደርገው? እሱንም አንድ ላይ ኦኬ በጣም ጥሩ። ከመጀመሪያው እንግዲህ የቲም ወርክን ስናነሳ ከተነሳንበት ከቤዚክሱ ሊደርሺፕ ጉዳይ ነው። የሊደርሺፕ እና የማኔጅመንትን ልዩነት ጽንሰ ሀሳቡን አስቀድመን ሁላችንም የምናውቀው ነው። ከሱ አንጻር እንግዲህ አንዳንዴ የማኔጅመንት ሮል በሊደርሺፕም ሊመጣ የሚችልበት ሁኔታ ይፈጠራል ማለት ነው። ይሄ ኮሄርሲቭ ፓወር የምንለው ዋቴቨር ዘ ኬዝ። ግን የመጀመሪያው ፖይንት መሪው በምን ቁመና ላይ ነው ያለው? አጋጣሚ ቢካዝ ኦፍ ፖዚሽን ያገኘው ሊደርሺፕ ነው ኃላፊነቱ ማለት በቃ የተመደበበት ነው። ምደባው ሲምፕሊ አሁን አንዳንድ ተቋማት አሉ። ለምሳሌ የሃይማኖት ተቋም ከሆነ ምናልባት ቅንነቱን አይቶ ሊመደበው ይችላል። የፖለቲካ ተቋም ከሆነ ደግሞ ለዛ ለተቋቋመለት ዓላማ በቃ ያሳካልኛል ብሎ አስቦ ሊመድበው ይችላል። ቤዚክ የሊደርሺፕ ትሬትስ የምንላቸውን ነገሮች ሳይኖረው መሪ ሊሆን ይችላል። አንዳንዴ እንደሱ በሚሆንበት ጊዜ ተመሪዎቹን ፕሮፐርሊ ማኔጅ ማድረግ ሊቸገር ይችላል። እንዲህ የሚሆንበት ነገር አለ። ሁሌም እንግዲህ መሪ ስላለ ወይም ቲም ስላለ መሪና ተመሪ መኖሩ ስለማይቀር አንዳንዴ ተመሪው አውትሻይን አድርጎ ከመሪው ሊሄድ ይችላል ማለት ነው። እሱም ፓርት ማየት ተገቢ ይመስለኛል። አንዳንዴ የቲም አወቃቀሩ የማይገባው ሰው ወይም ደግሞ ያንን ክህሎቱ የሌለው ሰው መሪ ሆኖ ከመጣ ከስር ያለው ደግሞ አውትላየር የሆነ ተመሪ ከሆነ ቻሌንጅ ይገጥማል። እንዲህ ሲሆን የጆሃሪ ዊንዶን ነው የሚያስታውሰኝ። እኔ ምንድን ነው አቅም አለው ግን ደግሞ ፍላጎት የለውም የሚባለው አይነት በቃ በዛ ሲስተም ውስጥ አቅም ያለው አሁን አስቸገረ የምንለው ሰው መጨረሻ ላይ የታችን ያነሳቸው አይነት ማለት ነው። አቅም ያለው ሰው ነው፣ እንደገና ደግሞ ለተቋሙ ኢምፖርታንት ሰው ነው ተብሎ ይታሰባል። እንዲህ አይነቱን ሰው በቲም ሂደት ውስጥ ኢንፍሉዌንስ አድርጎ ኮፕ አድርጎ መሄድ እንዴት ይችላል የሚለው ነገር ኪ ፖይንት ነው። ይሄን ሰው አቮይድ ማድረግ ቀላሉ መንገድ ሊሆን ይችላል፣ ግን አቮይድ በመደረጉ ሉዝ ነው የምናደርገው። የተሻለ የዚህን ሰው ክህሎት መጠቀም የተቻለ ተቋሙም ሆነ ያ ኢቨን የትኛውም ቮለንተር ኦርጋናይዜሽን የሚሆን ቢዝነስ ኦርጋናይዜሽን ያንን ሳክሰስፉሊ መጠቀም እየቻለ እንዲህ አይነት ሰው ሉዝ ማድረግ የለበትም። ሶ ዋት ማተርስ ኢዝ ኢንፍሉዌንሲንግ ነው። መሪው ከዚህ ሰው የሚያገኘው የእውቀት ጋፕ እንደሌለበት ያውቃል። ፍላጎት ነው ያጣው። ፍላጎቱን ያጣው ደግሞ በተመሪው አቅም ሊሆን ይችላል አውትላየር ስለሆነ። ሶ ይሄን ጋፕ መሙላት የሚቻለው በዴሊጌሽን ነው። ባይዘ እንዲህ አይነትን ሰው በቃ ኤንድ ቱ ኤንድ ስራው ብሎ መስጠት ነው። አቅሙን እንዲያሳይ ማድረግ ሪሊ አቅም ያለው ሆኖ በመሪው ደግሞ አቅም ውስንነት ወይም አክሴፕታንስ ማግኘት ካልቻለ ዴሊጌት ማድረግ ነው። ፉሊ ዴሊጌሽን ነው እንደ አይነቱ ላይ የሚሆነው ማለት ነው። ፉሊ ዴሊጌት ሲደረግ ምን ይሆናል? ኢንፍሉዌንስ ሆኖ ውጤት ላይ በማተኮር ብቻ እንዲጠየቅ ማድረግ ነው የሚሆነው ማለት ነው። ይሄ ሰው በቃ ዱዚስ ዱዛት እየተባለ ፉሊ አሳይመንቱን ሰጥቶ ማሰራት ነው። ያጋባል ባይዘ ይሄን ለማድረግ በጣም ሊደሩ ሆደ ሰፊ መሆን መቻል አለበት። ኢንፍሉዌንሲንግ ይዛት አውቶሪቲውን ተጠቅሞ ኤክሰርሳይዝ ማድረግ ይቻላል። ቀደም እንዳልኩት ኮሄርሲቭ ፓወሩ ማለት ነው። በቃ አንፊት ሆኗል ለዚህ ቲም። ስለዚህ ያው ፕሮፐር የሆነ ዲሲፕሊን ፕሮሲጀር ትሪገር ይደረግና በቃ የሚመለከተው አካል እዚህ ቲም ውስጥ አልፈለገውም ዩካን ተርሚኔቲቭ በቃ ብሎ መሄድ ይቻላል። ዛት ኢዝ ሪሊ አውቶሪቴቲቭ ነው የሚሆነው ማለት ነው። ለምን ሉዝ የምናደርገው የዛን ሰው ካፓቢሊቲ ስለሆነ። ኦፍኮርስ ቅድም የጀዋሪውን ሳነሳ ብዙ አይነት ሰዎች አሉ። ፍላጎት አላቸው፣ እንደገና አቅም የላቸውም። በዛው ፍላጎት ያላቸው አቅም የሌላቸውን ሰዎች እንዴት ነው ኢንፍሉዌንስ የምናደርገው? አሁንም ኢንፍሉዌንሲንግ ነው እዚህ ጋር የሚመጣው። ፍላጎት አለው አቅም የለውም። ስለዚህ ምንድን ነው የሚያስፈልገው? ተገቢ የሆነ ትሬኒንግ፣ ተገቢ የሆነ ዴቨሎፕመንት ስራዎች ያስፈልጉታል። ለምን? በጣም ፍላጎት አለው እና ኮቺንግ ቬሪ ክሪቲካል ነው እዚህ ጋር ማለት ነው።
ፍላጎትም የለውም አቅምም የለውም። እንዲህ አይነቱ ሰውስ ምን ይሆናል? አሁን ይሄ በቃ ሊያቢሊቲ ነው የሚሆነው። ፍላጎት የለው አቅም የለው ምንድን ነው የሚሆነው? በቃ በአቅሙ ነው የሚመደበው ማለት ነው። እዛ ቲም ውስጥ እንደ ማንፊት የሚባለው እንዲህ አይነቱ ሰው ነው የሚያስቸግረው ሳይሆን ማለት ነው። ዛት ወይ ማየት ይቻላል። ፕራክቲካል ከሆነ ነገር አንጻር ነው ማነሳላችሁ። እንግዲህ ባድ ፐርፎርመር ቢሆንስ ነው ደግሞ ባድ ፐርፎርመር ሆኖ ያ ሰው ከሆነ ይህ እንግዲህ ከአቅም ውስንነት አንጻር ከሆነ ከፍላጎት ውስንነትም አንጻር ከሆነ ቅድም ካልኩት አንጻር ነው። አቅምም የለም ፍላጎትም የለም። በቃ ማኒዛም ፌት ወደሚለው ነው የሚሄደው። ለእንዲህ አይነቱ ምንድን ነው የሚሆነው? ፍላጎቱንም እንዲያመጣው ብዙ ኢነርጂ ይጠይቃል። ይሄን እንዲህ አይነቱ በጣም ፈጥኖ በፕሮጀክት ለሚሰራ የፕሮጀክት ስራ ለሚሰራ ቲም ስለሚጎትተው እንዲህ አይነቶቹ ላይ ሊደሩ ኢነርጂውን እንዲያባክን አይፈለግም። ሳምዌር ሌላ ኢንቴንሲቭ የሆነ የዴቨሎፕመንት ፕሮግራም ውስጥ ነው መግባት ያለበት እንዲህ አይነት ሰው የሚለውን መያዝ ያስፈልጋል። ከመጀመሪያ አንዳንድ የሰሟቸው ነገሮች እንግዲህ ቲም ላይ ትልቁ ኢሹ የሚመጣው የቲሙ ሳክሰስፉል ሲሆን መሪው ሁሉን ነገር ሪዋርዱንም ምኑንም ጠቅልሎ እኔ እያለ ይሄዳል ማለት ነው። እሱ ቲም ሊደር ልንለው አንችልም በእውነት ለመናገር። ኦፍኮርስ አለ አሁን ቅድም የቢፒአር ፕሮጀክት ምናምን የሚለውን በትንሽ የሰማሁት መሰለኝና እንዲህ አይነት ሰዎች ቅድም ያልኩት ነው ፖዚሽኑን ያገኙት ሪሊ የሊደርሽፕ ትሬቱ ኖሯቸው ሳይሆን ቢኮዝ ኦፍ የሆነ በቃ በሆነ ነገር አስታይን ሆነዋል። ከዛ በኋላ እዛ ቦታ ላይ ማንም አይነቀንቀንም ብለው የተቀመጡ ናቸው ማለት ነው። እንዲህ አይነቶቹ ሲሆኑ ሪሊ ቻሌንጁ ያለው ሊደሩ ላይ ነው የሚሆነው። ሳክሰስን ለራስ መውሰድ፣ ፌለርን ለቲም ሜምበሮቹ መስጠት፣ እንዲህ ሲሆን በጣም ጥሩ አይሆንም። ቲሙ ፕሮፐር የሆነ ሊደር የለውም ነው እና ሊደር ግን የሚመጣው ከምንድን ነው? ቅድም መጀመሪያ ላይ እንዳነሳሁት በፖዚሽን ብቻ አይደለም። ከቲም ሜምበሮቹ መካከል ቢኮዝ ኦፍ ዜር ኤክስፐርቲዝ ፓወር ሊደርሽፑ ሊመጣ ይችላል። ያኛው በፖዚሽን የተመደበ ሰው ነው ሊመራው። እንግዲህ ስብሰባ መሰብሰብ እና መምራት ይለያያል። እኔ ስብሰባውን እየሰበሰበ ምናምን ሊሄድ ይችላል። ያኛው በቃ የተሰጠው ኃላፊነት ስለሆነ በዛ ፕሮጀክት ውስጥ ግን አንድ ኤክስፐርቲዙ ያለው ሰው ቢኖር ለእኔ ሪል ሊደሩ ኤክስፐርቲዝ ፓወር ያለው ነው። ኤክስፐርቲዝ ፓወሩ ያለው ሰው ነው። እሱ ሰው ነው። ለምሳሌ የኢንጂነሪንግ ስራ ሆኖ ግን ጉዳዩን እየመራ ያለው ሲምፕሊ ፖዚሽኑ ጀነራል ማኔጀር ወይም የፕሮጀክት ማኔጀር ሆኖ ግን ኢንጂነር ያልሆነ ሰው ቢሆን በጣም ቴክኒካል የሆነ ነገር ከሆነ በወደደም ጠላም ኢንፍሉዌንስድ የሚሆነው በማን ነው? በፕሮፌሽናሉ እይታ ነው የሚሄደው ማለት ነው። ያ ማለት ዲፎልት ሊደር ኢዝ ዊዝን ቲም ወይም ኢን ቲም ነው። ሶ ይሄንን ፓርት ማየት ጥሩ ነው ብዬ ነው የማስበው። ከዛ ግን ሪዋርዱ ላይ ስንመጣ የቡድን ኮንትሪቢሽን እስከሆነ ድረስ አንደኛ እንደ ቡድን አፕሪሼት መደረግ መቻል አለበት ቶታሊ። ሁለተኛው ግን የትኛው ነው የሚመጣው? ኢንዲቪዥዋልስ ኮንትሪቢሽን እዛ ላይ ፖዘቲቭ የሆነ ቫሊዩ እንዲያገኝ መደረግ መቻል አለበት። መከባበር አስፈላጊ ነው። ኤንድ የተሻለ ሪስፖንሲቢሊቲ ነገ እንደሚተካው እያሰበ መሄድ መቻል አለበት ማለት ነው። እንዲህ አይነቶቹ ፖይንቶች ጥሩ ናቸው ብዬ ነው የማስበው። ውጤትን ለራስ ብቻ ሳይሆን ፎር ኦል ኢቨን ፌለር ሲመጣ ነው እንዲወስደው የሚፈለገው ሊደሩ ነው። ዛት ፌለር ኬን ቢኮዝ ኦፍ ሊደርሽፕ ኳሊቲ ብሎ መውሰድን መለማመድም አስፈላጊ ነው። ግን እንዳልኳችሁ ነው ሰው የተመደበበት ቦታ ላይ እንዲህ አይነት ሊመጣ የሚችለው ይሄ የበጎ ፈቃድ አገልግሎት ሲሆን በቃ ጥፋቱን ለራሱ ሊወስድ ይችላል የሚለውን ልናይ እንችላለን። ግን ቲም ሜምበርስ ሆኖ አሁን ቅድም ያነሳሁት የኢንፍሉዌንስ እዚህ ጋር ይመጣል። በበጎ ፈቃድ አገልግሎትም ቢሆን ወዶ ፈቅዶ
ለአገልግሎቱ የተሰለፈ ሰው የውዴታ ግዴታ አለበት። የውዴታ ግዴታ አለበት። ምን ታመጣለህ? ደሞዜን አትቆርጥ፣ እንዲህ አታደርግ፣ ስለዚህ ስራውን ሰርቼ ባልመጣ ምን ባልን ምን ታመጣለህ አይነት ነገር ከሆነ ይሄም አሁን ትልቅ ኢንፍሉዌንሲንግ እንትን ይፈልጋል። ፕላስ በወደደው ነገር ግን መቀጣት አለበት ነው። አይ ሃቭ ዳት ኤክስፒሪየንስ አይ ሃድ ኦልሶ። ምንድን ነው በወደደው ነገር ባይ ዘ ዌይ ሰዎች የበጎ ፈቃድ አገልግሎትም ውስጥ ኢንቮልቭ አድርገው አሳይመንት ወስደው ብሪዋን በሚያውቀው ደረጃ የዚህ ቲም ሜምበር ነህ የዚህ እንትን ነህ ተብሎ ተቀምጦ እየሰራ እያለ ኦሎፍ የሳደን አንድ ኤክስፒሪየንስ ልናገር እችላለሁ። አንድ ትልቅ ፕሮጀክት ወሰድንና የበጎ ፈቃድ አገልግሎት ነው። ትዝ ያውቀዋል። ሌሎቻችሁ ምናልባት የምታውቁት ይሆናል። ግዙፍ ፕሮጀክት ነው። ስሙን ብጠራ አውቶማቲክ ስለሚታወቅ በዛ ፕሮጀክት ውስጥ የመጀመሪያ ያደረግነው እንደ ቲም የቲሙ ኢቲኩዊቲ አወጣን ማለት ነው። ቲሙ የሚመራበት እንትን አዘጋጀ ማለት ነው። የኮድ ኦፍ ኮንዳክት የምትሉት ኢቲኩዊቲ አይነት ነገር በዛ መሰረት እንግዲህ የበጎ ፈቃድ አገልግሎት ነው ብያቸዋለሁ። ስብሰባ በሳምንት ይሄን ያህል ሰዓት፣ በዚህ ቀን ከዚህ ሰዓት እስከዚህ ሰዓት ይሄ ነው። ማርፈድ አይፈቀድም። ማክሲመም ዛት ዊ ካን ዌት 5 ሚኒትስ። ከዚህ ካለፈ ምን እናደርግ? ፈርስት ታይም ኦራል ዋርኒንግ። ሰከንድ ታይም ኢቨን ጭራሽ አብሰንቲዝም ሳያስፈቅድም መቅረት ከሆነ ደግሞ ፈርስት ሪትን ሪፕሪማንድ። ሰከንድ ሰርድ ታይም ለምን ቲም ነው የፕሮጀክት ስራ ነው። ተርሚኔሽን በቃ ከሁለት ሶስት ሚቲንግ ሉዝ ካረገ በኋላ ተርሚኔት ማድረግ ነው። ለምን እሱን ኦሬንት እያደረግን ወይም እሷን ትሬን እያደረግን መቆየት አንችልም። ለምን ታይም አለ፣ ሪሶርስ አለ። ከሪሶርሶቹ ታይም ነው ትልቁ ነገር። ከዛ ደግሞ የሰዎቹ እውቀት ነው እና ፕሮፌሽናሊዝም መከበር አለበት በሚል ተግባባን ሄድን። ኤንድ ሁለተኛው ነው ሶስተኛው ሚቲንግ ላይ ሳሟን ፌል ቱ ኮምፕላይ ዊዝ ዲስ ደን ዊ ቱክ አን አክሽን። የቲም ሊደር ነበርኩና በተስማማ ነው መሰረት በጋራ ደብዳቤ ጻፍንና በጋራ ቨርቹዋሊ መለስንለት፣ ሰጠ ነው ማለት ነው። ተኖይድ ልነግራችሁ አልችልም። እንግዲህ የበጎ ፈቃድም በጣም ነው የተሰማው። እንዲህ የመጀመሪያውን ላይ ተግባራዊ ይደረጋል ማለት ነው። አዎ በቃ በወደደው ነገር ሲሆን ያማዋል። ባይዘ ደን ዳትማን ኮሬክትድ ሆነ፣ ወደ መስመር መጣ። ይሄ የቅርብ ጊዜም ትውስታዬ ነውና ይቻላል። የበጎ ፈቃድም በተስማማበት ጥዬ እሄዳለሁ ምናምን ይካንጎ ነው የምትለው። በቃ ትልቁ ፒክቸር ላይ አይደለ። በዛችው ፕሮጀክት ላይ ግን አክሽን እየወሰድክ ስትሄድ ሰዎች እየተማሩ ሊሄዱ ይችላሉ። ካልሆነ ምንም ጥያቄ የለም ሲመቸኝ እሰራዋለሁ የሚባልበት አይነት ነገር እንደ ቲም ሜምበርም ቲም ወርኩ አይኖርም ማለት ነው። በቃ እንዲህ ስታደርግ ኢንፍሉዌንስ እያደረግክ ነው ማለት ነው። ኢንፍሉዌንስ በማድረግህ ውስጥ አትቀጣም ማለት አይደለም። የምትቀጣበት መንገድ አለ። እንደ ሞር አድሚኒስትሬቲቭ ነገሮቹ አይበዙም ለማለት ነው እንጂ ሌላው ግን ኦልዌይስ የኔጋቲቭ ኢነርጂን ማስወገድ ነው። በዚህም በዛም ሲመጣ ሰዎች በቲም ውስጥ ፕሮፐርሊ መሳተፍ እንዲችሉ ቅድም እንዳልነው ብዙ አይነት ሰዎች ናቸው ያሉ ብለናል። ለቲም ወርኩ ከቲም መሪው ጀምሮ ሜምበሮቹ ሁሉ ብቁ የሆኑ ሰዎች ሊሆኑ ይችላሉ። ከመካከላቸው ብቃት የለም ፍላጎት ያለው ሊኖር ይችላል። ወይም ብቃት አለ ፍላጎት የለም፣ ብቃትም ፍላጎት የለም። 4 አይነት ሰዎች ሊኖሩ ይችላሉ በዛ ቲም ውስጥ። እነኚህን አካላት በሙሉ ቲሙ ውስጥ እስካሉ ድረስ ለቲሙ ሳክሰስ መስራት የሚችሉበትን ነገር ኢንፍሉዌንስ አድርጎ መሄድ ሆል ቲንግ ዚስ በቃ ኢንፍሉዌንሲንግ ነው። ሊደርሺፕ ኢንፍሉዌንሲንግ ነው። ሞር እኔ ከኮችንግ ጋር አገናኘዋለሁ። ኮችንግ ኢዝ ዶንት ቴል ሰምዋንስ ፕሮብሌም ምንድን ነው። የአንድን ሰው ፕሮብሌም አይደንቲፋይ አድርገህ መፍትሄውንም አትገረው። ፕሮብሌሙና ሶሉሽን ራዘር ሄልፕ ሂም ኦር ሃር ቱ አይደንቲፋይ ፕሮብሌም መጀመሪያ። በቃ ያ ማለት በጣም ክሪቲካል ጥያቄዎችን ክሪቲካል የሆኑ ኢሹዎቹን እያመጣ በራሱ ችግሮችን አይደንቲፋይ እንዲያደርግ አግዝ።
ከዛ በኋላ መፍትሄው ላይ ደግሞ ሲመጣ አሁንም መፍትሄ አትንገረው። አንተ ሊደር ስለሆንክ ወይም በፖዚሽን ኃላፊ ስለሆንክ ዱዚስ ዱዛት ወይ ምናምን እሱ ስኖት ሊደርሽፕ ባይዞ ዳይሬክት እያረከው ነው ኦቶሪቴቲቭ ነው የሚሆነው። ኖ ኢንፍሉዌንስ ለማድረግ የምትችለው አቅጣጫውን ማሳየት መፍትሄውንም ራሱ እንዲያመጣው አድርገህ ስትሄድ ነው። እንደሱ ሲሆን ያ በተፈጥሮ እኮ ያውቃል ማንም በተፈጥሮ አዋቂ አድርጎ ነው እግዚአብሔር የፈጠረን ፈጣሪ የፈጠረን። አላዋቂ ሰው የለም። ግን በኤክስፒሪየንስ በኤክሰርሳይዝ ሊያመጣቸው የሚችላቸውን ነገሮች አንተ ነግረው ሲተገብር በቃ እንዲህ አድርጋለኝ አደረግኩ ብሎ ኢንተርናላይዝ አያደርግልህም። ኤክስተርናላይዝ ነው የሚያደርገው። በተለይ ፌለር ሲመጣ እንዲህ ታዝዤ ነው ያደረግኩት ነው የሚለው ማለት ነው። እንደሱ እንዳይሆን ሳፖርት ማድረግ ነው። ክሪቲካሊ ቻሌንጅ አድርጎ መፍትሄውንም ራሱ እንዲያመጣው አቅጣጫ አሳየው ነው። ዶንት ቴል ሶሉሽን ራዘር ሄልፕ ሂም ቱ አይደንቲፋይ ዘ ሶሉሽን ነው። ሶ እነኚህን ነገሮች ማድረግ ከቻል ነው ሊመጣ የሚችለው። ምናልባት ሶስቱ ጥያቄዎች በዚህ ነው አድረስ የማደርጋቸው። አሪፍ ነው። ትዝ የሚጨምረው ይኖራል ጨመርኩት። ምንድነው የገባሁት እንትን ብዙ ጥያቄዎችም እየመጡ ወደፊትም በደንብ እንድንሄድበት በጣም አሪፍ አድርገህ ነው ታዴ። አራጋው የተወሰነ ልጨምር ወይስ አንድ ራፓፕ እናድርጋት ይችንና? በጣም ጥሩ ጥሩ ኢንሳይት ነው የሰጠህን ታዴ። በጣም አሪፍ ዲፕ የሆነ ኢንሳይት ነው። የአንድ ሁለት ምናልባት አንተ ከመግባት በፊት ታዴ እንዳነሳው አንድ ኬዝ የኛ ጥሩ ይሁን አይሆን አላውቅም። አንድ ኮሚቴ ላይ እኛም ባለፈው ምን አደረግን? እሺ ኮሚቴ መጣንና 6-7 ነን። አይ ቲንክ እኔ በምክትል መሰለኝ ማስተባበረው። ግን ምንድነው ያለው እኛ ደግሞ መገናኘት አለብን፣ ማርፈድ የለብንም። ልክ ታዴ እንዳለው ቢቀር ወይም ቢያረፍድ ግን ያለው ሰው ስብሰባውን ያስቀጥልና ውሳኔዎቹን ይወስናል። ነዋን ኮምፕሌን የሰራነውን ስራ በኋላ በሌላ መንገድ ልናሳውቀው እንችላለን። ስላልነበርኩ ነው የለውም ብሎ ኮምፕሌን ማድረግ አይችልም። አንድም ሰው ሁለትም ሰው ሞቶ መስራት አለበት አልን። እንደ ወደ እርምጃ ወደ ቅጣቱ አልሄድንም። ግን በዛ መልኩ እንትኑ በጥሩ ሁኔታ ነው የሄደልን በቲሙ ማለት ነው። ምናልባት እኛ ጋር ያየሁት ምንድን ነው በጥሩ ሁኔታ ብዙዎች ኮሚቴዎች ይመጡ ነበረ። አልፎ አልፎ ግን ሲቀሩ 3 ሰው 4 ሰው ላይ ምናምን ጫናዎቹ ይበረቱ ነበረ። ቨርሰስ እሱ ያለውን በቃ በጣም የሚፈልገው እንደተባለው የሚወደው ሲሆን ሲቀጣ ስለሚያመው ይመጣል የሚለውን ወስደህ እስኪ አገናኝተህ ሁለቱንም እንድጨምሩበት ብዬ ነው። በጣም አሪፍ። ከመግባት በፊት አንድ ነገር ልጨምር። ኤግዛምፕሉ በጣም አንድ ነገር አስታወሰኝ። ሪል ነው፣ ግዙፍ ፕሮጀክት ነው። በዛ ግዙፍ ፕሮጀክት ውስጥ ወደ 17 ሰዎች ነበሩና ቲሙ ፕሮግረስ እያደረገ ኦፍኮርስ ቅድም እንዳልኳቸው እዚህኛውም ላይ የሚቲንግ አሰራራችን አጠቃላይ ሂደታችንን መመሪያ ወጥቷል። የበጎ ፈቃድ ኤለመንት ነበረውና ምን እናደርጋለን? 15 ደቂቃ እንጠብቃለን። ኦፍኮርስ ሎንግ ተርም ስለሆነ ይሄ ነው ረዥም ጊዜ የሚወስድ ስራ ስለነበረ 15 ሚኒትስ ለዲሌይ እንትን ብለናል። ግን 15 ደቂቃ ዘግይቶ የሚመጣ ሚቲንጉ ወዲያው ይጀመራል። በተገኘው ይጀመራል። ምንም ኮረ ምናምን የሚባል ጣጣ የለውም፣ ይጀመራል። ፕሮፌሽናል ሚቲንግ ስለሆነ። ወይራስ ግን አፍተር 15 ሚኒትስ ዘግይቶ የሚመጣ ሰው ወደ ሚቲንጉ ሲመጣ ቆሎና ውሃ ይዞ ይመጣል። በቃ ግዴታ ነው። ቆሎና ውሃ ይዞ ይመጣል። አሁን እዚህ ከካሮት ኢንዱስትሪ እኮ ልታገናኙ ትችላላችሁ። በዛው ከቀረ ቀረ ነው እሱ፣ ሌላ ከበድ ያለ ቅጣት ነው የሚከተልበት። ግን ከመጣ ቆሎና ውሃ ይዞ ይመጣል። በቃ ዚስ ፔናልቲ። እንደዚህ አይነት እንትኖችም አሉ ለበጎ ፈቃዱ ማለት ነው። በጣም አሪፍ ነው። የእግዚአብሔር ይስጥልን። ሁለታችሁም አራጋው የሚያነሳው አንተ የሚያነሳው በጣም ጥሩ ጥሩ ላይቭ ኬዝስ ናቸው። ብዙ ቦታ የሚያጋጥሙ ይመስለኛል። በመስሪያ ቤት ኮንቴክስት ሃይማኖት እና ሱሌይማን ካነሱት ላይ ከታዴ ላይ ጨምራቸውን 1 2 3 ብዬ ታዴ በደንብ ደጋግሞ ኢንፍሉዌንስ ነው የሚለው። ያ ኢንፍሉዌንስ ነው አሁን ከባዱ ፓርት። እንግዲህ ሊደርሽፕ አርት ነው የሚያሰኘው፣ ጥበብ ነው የሚያሰኘው እሱ ይመስለኛል። እና ሃይማኖት አሁን አስቸጋሪ ሰው በሚኖርበት ጊዜ 2 3 ነገሮች ኮንሲደር ማድረግ ጥሩ ነው ብዬ የማስበው።
በተቻለ መጠን ኢንፍሉዌንስ ማድረግ ምን ማለት ነው በዛ ኮንቴክስት ውስጥ ለምንድን ነው? አንደኛው ያንን ሰው ለመረዳት መሞከር በጣም ጥሩ ነው። ምንድን ነው ኤግዛክትሊ? እስኪ አንቺ ወጣ ብለሽ ባያዝ ልትሆን ትችያለሽ። ሃይማኖታችንን የምጠቅሰው አንቺ ተመሳሳይ ኬዞች ደግሞ ሌላም ቦታ እኔም በሂደት አጋጥሞኝ ያውቃል፣ ብዙዎቻችን ያጋጥመናል። አስቸጋሪ በጥባጭ የሚባል ሰው በሚኖርበት ጊዜ ምንድን ነው ኢጎ ነው? ፐርሰናሊቲ ነው? ክሬዲት እኔ ብቻ ልውሰድ ማለት ነው? አውትሻይን ለማድረግ መሞከር ነው? ምንድን ነው እያደረገ ያለው? ባያዝ ሆኖ ነው? ስለዚህ መጀመሪያ አንድን ሰው ኢቭን ልጆችን ስናሳድግ በበጎ እንዲመለከተን ማድረግ ትልቁ ጥበብ እሱ ነው። ፖዘቲቭሊ እንዲመለከተን ለማድረግ የመጀመሪያው ችግር ብዙዎቻችን ጋር ያለው ኢምፓታይዝ ከማድረግ ይልቅ ጀጅ ወደ ማድረግ ስለምንሄድ። ኢምፓቲ በጣም ከባድ ውስብስብ፣ እኔ በሰው ህይወት ውስጥ ከባድ የቤት ስራ የሚመስለኝ የእድሜ ልክ ትምህርት የሚመስለኝ ኢምፓቲ ነው። ሰውን በትክክል ለመረዳት የሰውን ያለበትን ሁኔታ፣ የሰውን አስተሳሰብ፣ የሰውን ስሜት፣ የሰውን አመለካከት፣ ሰው አለኝ የሚለውን ፔርስፔክቲቭ ለመረዳት መሞከር ነው። ሁለተኛው ፍሬንድሽፕ በጣም ትልቅ ኢንፍሉዌንስ ሆኖ ያየሁት እሱን ነው። በተቻለ መጠን እስኪ ዝም ብለሽ አንድ ቀን ሻይ ቡና ወይም ደጋግመሽ እና ለመረዳት መሞከር ብቻ ሳይሆን ያ ዲፌንስ፣ አሁን ብዙ ጊዜ ባያዝ በምንሆንበት ጊዜ ዲፌንሲቭ ነው የምንሆንበት፣ ሊጎዳይ ነው ብለን ነው ያንን ሰው እና ኮንስትራክቲቭ ፊድባክ ኮንስትራክቲቭሊ እንዳይቀበለው የሚሆንበት ምክንያት እሱ ሊሆን ይችላል። ስለዚህ ትልቁ ነገር ያንን ዲፌንስ ማስጣልና ኮንስትራክቲቭሊ ነገሩን በበጎ እንዲያዩ ማድረግ ነው። ከዛ በኋላ ቀላል ነው የሚሆነው፣ የቁልቁለት ጉዞ ነው የሚሆነው። ስለዚህ እሱ የሚቻለው ብዙ ጊዜ በቀናነት መቀየር፣ ያንን ሰው ዝም ብሎ ልክ በበጎ እንደምታየው እንደምታስብለት፣ ለእድገቱ ሁል ጊዜ ለሱ በጎ አሳቢ፣ ለሱ እድገት እንደምትሰሪለት። አሁን ኢቨን ፐርፎርማንስ በምትሰጪው ጊዜ ጀስት ጊቭ ሂም ቤተር፣ ስብሰባ ላይ አመስግኘው፣ ይህ ሰው በበጎ ነው እንደሚያየኝ ይላል ማለት ነው። ዊኒንግ ፍሬንድስ እሱ ነው ሁለተኛው የሚታየኝ። ሶስተኛው ጥያቄ መጠየቅ ነው ከሱ ሰው እንዲመጣ። እስኪ ራስህን እንዴት ነው የምታየው? ይሄ ሰልፍ አዌርነስ ታዲያ የሚያነሳው አንዱ የሰው ሁለተኛው አስፔክት በጣም ከባድ ችግር የሚባለው ራሳችንን የምንረዳበት መንገድ ብዙ ጊዜ ጉድለት አለበት። ለራስ ሲቆርሶ አያሳንሱ የሚባለው አመለካከት በጣም ከባድ ነው እና ራሱን አያየውም፣ ችግሩን ላይታየው ይችላል። እና ጥያቄ ነው የምትጠይቂው እና ራሱን ሰልፍ ኢቫሉዌት እንዲያደርግ ማድረግ። እዚህ ላይ ላቁም፣ ሌላ ብዙ ነገሮች ይኖራሉ። ሱሌይማን አንድ ሁለት ሶስት ብዬ ከታዴ ላይ በጣም ጥሩ ጥሩ ፖይንቶች ተነስተዋል። የሚጎሉን ነገሮች ብዬ የማስባቸው ብዙ ጊዜ እንዲያውም ብዙዎቻችን ላይ የሚታየው ችግር ስራ እንሰራና ራሳችንን አንሸጠውም፣ አናሳይም። ሌላ ሰው ክሬዲቱን ይወስደዋል፣ ወይም ደግሞ ችሎታችንንም ሁሉ ሰው ሳያውቀው ነው የሚቀረው። እና በተቻለ መጠን ራሳችን ያለንን አቅም የምናሳይበትን መንገድ መፍጠር ጥሩ ነው። አንዳንድ ጊዜ ኢኒሼቲቭ መውሰድ፣ አንዳንድ ጊዜ አለቃችን እስኪ ይህን እድል ስጠኝና ፕሬዘንት ላድርግ ማለት፣ ይህንን ፕሮጀክት ልስረው ማለት እና አንዱ እሱ ነው። ሁለተኛው ችግር ደግሞ ኤክስትሪም በሚሆንበት ጊዜ ቲሙን አውትሻይን አድርገን ከሄድን ደግሞ እና ቲሙ ከጠመደን እሱም አደጋ አለው። እንደ ሰልፊሽ ከታየን ሁል ጊዜ ይሄ ሰው እኮ ቲምወርክ አይችልም ከተባለ የማደግ ተስፋችን ቀጭጮ ነው የሚቀረው። እና በጣም በተቻለ መጠን እናንተ ሰርታችሁትም ቢሆን ዛዘር ኤክስትሪም ነው የማወራው፣ ይሄ እኮ የቲሙ ስራ ነው፣ በቃ ይታወቃል፣ ዜሪስ ታይም፣ ይሄ እኮ የቲሙ ኢፈርት ነው፣ ታንኪዩ ቱ ዘ ቲም የሚል ነገር መልመድ፣ እሱም በጣም ጥሩ ነው ብዬ ነው የማስበው። ሶስተኛው አስፔክት ቅድም አንስቸው በደንብ ብንሄድበት ጥሩ ነው ብዬ ያሰብኩት ዶንት አውትስማርት ዩር ማስተር በጣም ጥሩ ፕሪንሲፕል። በተቻለ መጠን አለቃችሁ የሚኮራበት፣ አለቃችሁ የሚመሰገንበት፣ አለቃችሁ የሚታይበት መድረክ መፍጠርም ይህም ብልህነት ነው ብዬ ነው የማስበው። አሁን አንዳንድ ጊዜ እናንተ ልቃችሁ ትሬትን ከሆነ ሰው ወደ እንትን ነው የሚመጣው፣ ወደ ሁል ጊዜ የሰው እንትን ነው ተፈጥሮ ነው። ይሄ ሰው አደጋ ሆኖብኛል ብሎ ካሰበ፣ ይሄ ሰው አውትሻይን አደረገኝ ብሎ ካሰበ፣ አውትስማርት አደረገኝ ብሎ ካሰበ
መልሶ ሲያመሰግናቸው የነበረ ሰው ጠላት ሊሆንባቸው ይችላል። ስለዚህ ቢቻል ወርክ አንደር ዘ ሼድ። ብዙ ጊዜ የኔ ፕሪንሲፕል እንደዛ ነው። ልታይ ማለትም ማሳወቅም ጥሩ ነው። ባላንሱን መጠበቅ ጥሩ ነው። ዲም ላይት ላይም መስራትም ጥሩ ነው። በተቻለ መጠን ክሬዲቱን አለቃችሁም እንዲወስደውም እድል መፍጠርም ጥሩ ነው። ትሬትን እንዳይሆን በተለይ መጠንቀቅ ጥሩ ነው። እዚህ ላይ ላቆም ከሰዓት አንጻር፣ በኋላ ደግሞ እንመለስባቸዋለን። መልካም። ስለዚህ ምናልባት በቻት ቦክሱ ላይ ያልተመለሱ የተነሱ ካሉ እነሱን አንዳንዶቹን ላንሳቸው። ለምሳሌ ኦኬ ያየነውን አነሳው ይሆን ማለት ይሄ በእርግጥ ቅድም አቶ ታደሰ አንስቶታል። መቅጣት አትችልም መቅጣት የሚለው የጌታነህ የፖለቲካል ተሿሚዎች ብዙ ጊዜ ያው ይሾሟቸዋል። ሲሾሟቸውና ግን ብዙ ተወዳዳሪ ባለበት ተቋም ለምን ስትብለህ ስትጠይቅ ደግሞ በፖለቲካል አፍሌሽን ደግሞ እንትን ትላለህ። ምንድነው በአማርኛ ምንድነው ትጠቆራለህ። ስለዚህ እንዲህ አይነት ኤንቫይሮንመንት ባለበት ውጤታማ ለመሆን እንዴት አድርገን ነው ምንችለው የሚል ነው። የዳንኤል በተወሰነ መልኩ ተመልሶልኛል ብሎ ጽፏልኝ። በእርግጥ ግን የሆኑ ትምህርት ቤት ላይ የገቡ ልጆች 12 ልጆች ግን የትምህርት ተቋሙን ምንድነው ተልዕኮ አይቀበሉም። በዛም ላይ ክላስ ይሸራረፋሉ። እነዚህን እንዴት አድርጎ ነው ውጤታማ ማድረግ ቢቻለው በቲም ሄደር የሚል አንስቷል። በቀለ ያነሳው ብዙ ጊዜ በቲም ሌደር ላይ የተቋሙን የጋራ ኦብጀክቲቮች ሰው ከመያዝ ይልቅ የፐርሰናል ኦብጀክቲቮችን የማንጸባረቅ ሁኔታ ይኖራል እና እነዚህንስ እንዴት አድርገን ነው ወደ ተቋማዊ ኦብጀክቲቭ ልናመጣቸው የምንችላቸው የሚሉ ጥያቄዎች ያየ ይመስለኛል። እንግዲህ ያልተመለሱ እነዚህ ከሆኑ ብዬ ነው። ምናልባት እኔም ሚስ ያረኳቸው ካሉ ወይ ታነሳላችሁ ባለ ጥያቄዎች ወይም እነት ዜና ታደሰ ካያችሁት መቀጠል እንችላለን። እነዚህ ናቸው ጥያቄዎች እስካሁን። ታዴ ይቀጥል አረገውና ምንድነው ብዬ የማስበው ክላሲፋይ እናደርጋቸው። ታዴ አንደኛው ፓወር ዳይናሚክስ ነው የተነሳው ጉድ አይደል? ፖለቲካል። ሁለተኛው ሞቲቬሽን ነው። እንዴት አድርጎ ሞቲቬት ማድረግ ይቻላል ነው። ሌሎቹን በምን መልኩ ክላሲፋይ እናደርጋቸው? አረጋው እስኪ ሁለቱን ከነዚህ ከሁለቱ ውጭ የሆነውን ሁለቱን እስኪ እንደገና ሜንሽን አድርጋቸው። የትምህርት ቤቱ ሞቲቬሽን ነው። የፖለቲካል ተሿሚዎች ፓወር ዳይናሚክስ ነው። የተቋምን የጋራ ኦብጀክቲቭ እሱ ሞቲቬሽን ነው። በቃ ስለዚህ በዚህ ውስጥ ነው ያሉት ማለት ነው። አራተኛ ጥያቄ ምንድን ነበረ? አይ ይሄ የመቅጣት ያለ መቅጣት የሚለው ቅድም አንስቶታል ብዬ ነው ቀንጨብ አድርጌ የተውኩት። እዚህም ጋር ሌላ ጥያቄዎች አሉ አይደል? የፖለቲካል ተሿሚዎች ፎር ሃየር ሊደር ፐርፎርማንስ አለቃህስ ጥሩ በማይሆንበት ጊዜ እንዴት ማለት ከላይ ከገደበህ ምን ማድረግ ይቻላል? ከፓወር ዳይናሚክስ ጋር አብረህ ልታየው ትችላለህ። ታዴ አለቃህ ሱሌይማን የጠየቀው ፐርፎርማንሱ ጥሩ ካልሆነ ምን እናድርገው? አሁን አንዳንድ ጊዜ እንደሱ ማለት ዩ ፊል ኢት በቃ መሄድ እየፈለግ የመጨረሻ መለስ አሁን ነው የጻፈው። አክቹዋሊ ካለ ለባሪያ ሁኔታ አንጻር እንደው ሊደርሺፕን ብታያይዙልን ብሎ ብዙ ጊዜ ሰዎቹ የብሔር መደበቂያ ያደርጉታል የሚል በተለይ በመንግስት ተቋማት ላይ የሚል ነው። ይሄንም እሱን ደግሞ ከምን ጋር እያይዘው መሰለህ ሜሪት ቤዝድ የሆነ ሲስተም በሌለበት ውስጥ ቅድምም ተነስቷል በተወሰነ መልኩ ከፓወር ዳይናሚክስ ጋር አለፍ ያለ ነው። ቅድምም የተነሳው አሁንም መለሰ ጥሩ አነሳኸው። ሜሪት ቤዝድ በሆነ ሲስተም ውስጥ ጥሩ ነው አይደል? ሪዋርድም ሰው በሰራው ልክ ይመሰገናል፣ በሰራው ልክ ይቀጣል። ግን አካውንታቢሊቲም በሌለበት ሜሪት ቤዝድ ሲስተም በሌለበት ባያዝ በሞላበት አይደል ፕሪዲተርሚንድ የሆነ ሲስተም ልክ እንደዚህ ባለበት ሁኔታ እንዴት ነው? እሱንም አድሬስ አድርገው። በጣም ጥሩ ጥያቄዎች ናቸው። ሌላ ግን እኔ አንድ ላይ እንትን ምለው እናንተም ራሳችሁ እስኪ ሪፍሌክት አድርጉ። ታዲ ከተናገረ በኋላ እድሉን ለተሳታፊዎች እንስጥ። አራጋ ቴንክ ዩ። እጅ አውጥቶ ሀሳብ መጨመር ይቻላል። ያው እኛም ኢንተራክቲቭ እንዲሆን ነው የምንፈልገው። እኔም መሀል ላይ ቅድም አሁን ያነሳሁት እንደዛ ስለሆነ
ቶሎ ኢቨን እጅ እንኳን ማውጣት ባትችሉ ማይኩን ይቅርታ ብላችሁ መቀጠል ትችላላችሁ። ያው እንደ መደማመጥ መኖር እንዳለበት ይሰማናል። ልክ ነው። ስለዚህ መግባት ትችላላችሁ። ከበዛ በእጅ እሺ ማውጣት። ስለዚህ ታዴ ቀጥልና እሺ፣ በሌላ አመሰግናለሁ። ካለ ቅድም እንዳልኩት ነው። አሁን መጨረሻ ላይ የተዘይም አንተም ማድረግ ያላችሁት ችግሮቹን አይደንቲፋይ በማድረግ ረገድ መደጋገፍ ክሪቲካል ደብሊው ኩዌስችንስ ናቸው። ዋይ ሃው ምናምን እያልን የምንጠይቃቸው ነገሮች ችግርን አይደንቲፋይ ለማድረግ እንጠቀምበታለን። መፍትሄውም ላይ ደግሞ አሁንም ክሪቲካል ቲንኪንግን መፍትሄ ቲንኪንግ ነው የሚመጣው እና ክሪቲካል ቲንኪንግ እንዲመጣ የሚያግዙ ናቸው እና አሁን እነኚህ በሊደርሺፕ ኤሪያ ላይ ፕሮብሌም ናቸው ብለን ያቀረብናቸውን ነገሮች ሪሊ ቅድም በኮቺንግ አሁን እንደ ካልቸር ብንወስደው እሱ ላይ አንድ ሴሽን ሊያስፈልግ ይችል ይሆናል ብዬ አስባለሁ። ጊዜ ያኔ ሪል ፕሮብሌሙ የት ጋ ነው ያለው የሚለውን ልንለየው እንችላለን። አሁን የመምህራኑ ጉዳይ የተነሳው አንዳንዱ ሲስተሚክ ይመስላል፣ አንዳንዱ ሞቲቬሽናል ይመስላል። ኦፍኮርስ አጠቃላይ ሲስተሚክ ፕሮብሌም ከሆነ ምንድን ነው የሚሆነው? ከመጀመሪያው መምህሩ ስራውን ለይቶ የሚሄድ ችግር አለበት ማለት ነው። ኤኒ ቦታ ላይ ለመምህራን ብቻ ሳይሆን ለማንኛውም አንድ አሳይመንት ወስደን ባለንበት ቦታ ፔድም ይሁን በቅድም እንዳልነው በፍሪ ሰርቪስም ይሁን በምንም የምናደርጋቸው ነገሮች በቃ ለራሳችን ኮሚትድ ሆነን የምናደርጋቸውን ነገሮች መሆናቸውን በዛ ውስጥ የሚጠቀሙ ብዙ ወገኖች እንዳሉ አስበን ነው መሄድ መቻል ያለብን። ሶ ኢትስ ኖት ሲምፕሊ ቱ ጌት መኒ፣ ኢትስ ኖት ሲምፕሊ ቱ ዌስት ዩር ታይም ዜር እንደው ሰዓትን እንትን ለማለት ብሎ መሄድ የለበትም ማለት ነው። ተቋማትም በዛ ደረጃ ሰዎቻቸውን በሚይዙበት አግባብ ፕሮፐር ኢንዳክሽንና ኦሪየንቴሽን ሲስተም ሊኖራቸው ይገባል ማለት ነው። እንደሱ ከሆነ እንግዲህ ትምህርት ቤት ማለት ትውልድ የሚቀረጽበት ቦታ ነው። ሰው መምህሩ 40 ደቂቃ ከተሰጠ ያን 40 ደቂቃ ውስጥ 10 ደቂቃ ውስጥ ዝም ብሎ ክላስ ውስጥም ገብቶ ያልሆነ ነገር በማድረግ ሌሰን ፕላኑን ከበር ባለማድረጉ ምንድን ነው የሚፈጠረው? በቃ ትውልድ እየገደለ እንደሆነ ማሰብ መቻል አለበት። አይ እኔ እንግዲህ ኢትዮጵያ ውስጥ አሁን ያለው ነገር የ70-30 የሚለው ሞዴል ስለነበረ የናቹራል ሳይንስ ሰው ኢንጂነር ሆኖ ማትማቲክስ ሲያስተምር ልታገኙ ትችላላችሁ። ቢኮዝ በኢንጂነሪንግ ስራ ማግኘት ስለማይችል ማለት ነው። እንዲህ አይነት ነገሮች ናቸው ያሉት። ያ ኢንጂነር ግን ስለ መማር ማስተማር ረገድ አጠቃላይ እውቀት ላይኖረው ይችላል። በቃ እሱ አፕላይድ ነው የተማረው ማስተማር አይደለም። ግን ከእሱ አቅም በታች እኮ ሊሆን ይችላል። በት ካንት ዱ ዛት። እንዲህ በሚሆንበት ጊዜ ምን ይፈልጋል ማለት ነው? አጠቃላይ ስለ መማር ማስተማር ሂደቱ ፕሮፐር ኦሪየንቴሽን ይፈልጋል። ከዛስ ያ ሰው ሪል እንግዲህ አሁን ሪል ስለሆነ ነው በዛ ሴክተር ውስጥ ደግሞ ስላለፍኩበት ስለማቀው በጣም ትልቅ ጋፕ አለ። መምህርነት እያስተምሩ የነበሩ ትምህርት ቤቶች በሙሉ ተዘጉ። ከዛስ ግን ትምህርት ቤቶች አልተዘጉም። ከህፃናት ጀምሮ እያስተማሩ ነው። የሚያስተምር ጠፋ አጠቃላይ እንደ ሀገር ማለት ነው። ሶሉሽን ምንድነው? እነዛን አፕላይድ የሆኑ ሰዎችን አምጥተህ ስለ ካሪክለም የሆነች ትሬኒንግ ወስደው እንዲገቡ ነው የተሞከረው ማለት ነው። እነኚህ ሰዎች የግድ ኮፓፕ እያደረግ እንድትሄድ ያስፈልጋል። እንዲህ ሆኖ ግን ራሱ ካሪክለሙን እውቀቱ ደግሞ ያለው ሰው ሆኖስ እንዲህ ከሆነ ምንድነው አኒሽ ኦፍ ሞቲቬሽን ቅድም ትዜ እንዳለው ኮመን ጎል ኖሮ ትውልድን የመቅረጽ ነው ብለህ አስበህ ተማሪ ያስተምራለሁ ብለህ ወይም የሆነ ፕሮፊት ሜክ የምታደርግበት ተቋም ነው ብለህ አስበህ ወይም ሳምቲንግ ብቻ እንደ ተቋም አፈጣጠር ማለት ነው እንደ ዓላማው በዛ ውስጥ የምትሄድ ከሆነ ሰዎችን ትዋርድ ዛት ኮመን ጎል እና ኦብጀክቲቭ መጀመሪያ ላይ ስናነሳ ነበር። የኦርጋናይዜሽናል ጎል አለ፣ ኢንዲቪዥዋል ጎል አለ። ኦርጋናይዜሽናል ጎሉ የኢንዲቪዥዋል ጎል ጋራ ማች አድርገው መሄድ ካልቻልክ አንዳንዴ ሰው ሚኒንግለስ ይሆንበታል። ወይም ይሄ ምን ላደርግ ነው እዚህ ተቋም ውስጥ ያለሁት ምንድነው ዋክስ ማይ ቤኔፊት እያለ እንዲያስብ ታደርገዋለህ። ግን ተቋሙ ሳክሰስፉል ሲሆን ኦብጀክቲቭን ሚስ ሲያደርግ የእሱም ደግሞ ኦብጀክቲቭ ሚት እንደሚደረግ ልታሳየው ይገባል። ሲምፕሊ የምትከፍለውን ሰላሪ ምናምን ብቻ አስቦ ወይም ደግሞ የሚያገኘውን ስፒሪቹዋል ሳቲስፋክሽን ብቻ አስቦ
እንዳይሄድ ታደርገዋለህ ማለት ነው። እሱም ሞር ወደዛ ልንወስደው እንችላለን። ወን ኢት ካምስ ቱ ሊደርሽፕ ደግሞ ስንመጣ አሳይመንቶች ቅድም እንዳልኩት በቃ የኮየርሲቭ ፓወር ብዙ ጊዜ የሚኖረው በሹመት ነው። በቃ ተሹመ አንድ ቦታ ላይ ተመድበዋል። ቅድም እንዳልነው በፖለቲካል ሲስተም ውስጥ ሊሆን ይችላል፣ አንዳንድ ተቋማት ሊሆን ይችላሉ። በቃ ትመደባለህ። ያንን ፐርፐዝ ሚት ታደርጋለህ እስከተባልክ ድረስ የሚፈለገው ክህሎት ግን ላይኖር ይችላል። እንዲህ በሚሆንበት ጊዜ ካን ዊ ሴይ ዛት ዜር ሪሊ ሊደርሽፕ የሚለው ትልቅ ፖይንት ነው። ቅድም ሁሉንም ሊደር ማለት አንችልም። ያ ተቋም የሊደርሽፕ ኦኬ የዚህ መሪ ይባላል። ዱ ዩ ቲንክ ዛት የሁሉም ሀገር መሪዎች ናቸው? ስማቸው መሪ ነው። ልክ ነው። በተለያየ ፖዚሽን ፕሬዚዳንት ሊባል ይችላል፣ ጠቅላይ ሚኒስትር ሊባል ይችላል፣ ኦር ንጉስ ሊሆን ይችላል፣ ንጉሰ ነገስት ሊባል ይችላል። ዋት በዚህ በማንኛውም ነገር ብንሄድ ካን ዊ ሴይ ዛት ዚዝ ጋይስ እንደው ሀገር እየመሩ ስለሆኑ መሪዎች ናቸው ነው ምንድነው? ለእኔ ጠቅለን ያው ስሙ የዚህ ሀገር ርዕሰ ብሔር የዚህ ሀገር መሪ ስለምንል ካልሆነ በስተቀር ሪል ሊደርሽፕ ትሬት አላቸው ወይ ብሎ መሄድ ነው የሚያስፈልገው። በሊደርሽፕ ውስጥ ብዙ አይነት መሪዎች አሉ። ብዙ ጊዜ አፍሪካ ውስጥ ያሉ መሪዎች የሚባሉ ማለት ነው። የሌሎችም ሊኖሮች አሉ። ኖ ኢት ኦል የሚባል ሊደርሽፕ አለ። ኖ ኢት ኦል በቃ እዛ ቦታ ላይ ስትቀመጥ ወይ ቢካም ፕራይም ሚኒስተር ወር ቢካም ርዕሰ ብሔር ወይም የሆነ ፕሬዚዳንት በምትሆንበት ጊዜ ዩ ፊል ዛት ዩ ኖ ኤቭሪቲንግ እና ስለ ሁሉም ነገር ተንታኝ ትሆናለህ። ስለ ሁሉም ነገር መልስ ትሆናለህ። ግን እኮ ሚኒስቴሪያል ፖዚሽኖችህ የሚጠቅሙ ለዛ ነበረ። እነዛ እንግዲህ ፕሮፌሽናል ፖዚሽኖች ናቸው ተብሎ ይታሰባል። አንለስ አሁንም ፖለቲካል አፖይንትመንት ዊዛውት የሚፈለገውን ለዛም ለአንድ ሚኒስትሪያል ፖዚሽን ቢሆን ማለት ነው ካልሆነ ሊሆን ይችላል። ምንም እንደሱ በሚሆንበት ጊዜ ምንድን ነው ልታደርግ የምትችለው ነው ሊደርሺፕ ወይም ደግሞ ቲምወርክ የሚባለው እዛ ጋር የለም። ሲምፕሊ ዩ ሃቭ ቱ ኢምፕሊመንት። እንደ ቲምወርክ እኮ ለማምጣት መጀመሪያ ያኔ የቲሙን አላማ ኦብጀክቲቭን ኮመን ጎሉን ሼር ማድረግ መቻል አለብህ። ኮመን ጎሉን አልያዝከውም፣ ግን ደግሞ በዛ ውስጥ ኢንቮልቭድ የሆንክ ሰው ነህ። ዩ አር ዜር ቢኮዝ ስለተቀጠርክ ሊሆን ይችላል ማለት ነው። በቃ ሶ አንዳንዴ ምን ማሰብ መቻል አለብህ? ዩ ሜይ ቢ አንፊት ፎር ዛት ፖዚሽን። የፓወር ዳይናሚክሱን እያየ መሄድ መቻል አለብህ። ሶ ምን ማድረግ አለብህ ማለት ነው። ሲቹዌሽኑ አንተ በዛ ኤሪያ ላይ አንፊት ሆነ በሚታይበት ጊዜ ምናልባት ላስት ሪዞርት ነው ወክአውት ማድረግ ነው አንዱ ሶሉሽን። ዩኖት ፊት ፎር ዳት የሚለውን መውሰድ ይኖርባል። ከዛ በመለስ ግን ያሉት መፍትሄዎቹ ምንድን ናቸው? ፓወር ዳይናሚክሱን እያየ እንደ ሲቹዌሽኑ መሄድ ነው። ዋይ አይ አም ሂር በል ነው። ቅድም ያነሳሁት አንድ ቦታ ላይ ተቀጥረሃለህ፣ ትምህርት ቤት የሚሆን የፖለቲካ ፓርቲ የሚሆን ኦር የመንግስት መስሪያ ቤት የሚሆን ምንም ማለት ነው። ያኔ ምንድን ነው ማድረግ ያለብህ? አንተ ያለው እዛ ቦታ ላይ ለዛ ተቋም አላማ መሳካት ልታግዝ ነው እንጂ የራስህን ኢንተረስት ልታራምድ አይደለም። ሶ የራስህን ፍላጎት እና አጠቃላይ ሂደትህን ወይም ፍልስፍናን ሳሙኤል ቁጭ አድርገህ በቃ እዛ ጋር ያለኸው ሳላሪ ለማግኘት ሊሆን ይችላል፣ ለግን መኖር ስላለብህ ምናምን የሆነ ጥቅመቱ ማየት ስላለብህ የተሻለ ነገር እስከ በዛ ውስጥ ምንድን ነው የምትፈልጉት እያልክ የሚፈልጉትን ነገር የምታሟላ ሰው ሆነ ነው ልትቀጥል የምትችለው። ይሄ እንግዲህ የፓወር ዳይናሚክሱን እያዩ መሄድ አስፈላጊ ነው ብዬ ነው የማስበው። ከዛ ባሻገር ደካማ አለቃ ሲኖርስ ነው። ደካማ አለቃ በሚኖርበት ጊዜ ቅድም ካነሳ ነው ከምደባው ከምን ጋር የሚመጣ ነው። አንዳንድ ተቋማትም ሆን ብለው የተቋማቸውን አላማ የሚያስፈጽምልኝ ይሄ ነው። ለምሳሌ የቤተሰብ ቢዝነሶች ልናይ እንችላለን። የቤተሰብ ቢዝነሶች በቃ የሚያምነው
ስለ እውቀት አያስብም። በቃ እምነት ነው የሚፈልገው ወይም ትረስት። ይህን ተቋም በቃ የ10 ቢሊዮን ዶላር ካምፓኒ ነው፣ ይህን ራን ሊያደርግልኝ የሚችለው የእኔ ወንድም ነው፣ እንዲህ 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 ሪጋርድለስ ኦፍ ሂዝ ኤጁኬሽናል ምናምን ብቃት ምናምን ላቸው ኮምፒተንሲዎቹ ይኖሩት አይኖሩት አይደለም። ስለዚህ እዛ ጋር ኢንቮልቭ ካደረግ ተቋሙ ወይም ያ የቢዝነስ ተቋም የሚፈልገው ወይም ባለቤት የሚፈልገው ነገር አለ ማለት ነው። ቶዋርድ ዛት ነው። ቅድም ፖለቲካው ላይ ከነሳሁት ጋር ነው የሚሄደው። እዛ ውስጥ ኢንቮልቭ ካደረግ ድረስ ምን ላገዝ ምን ልርዳ፣ ዩአር አድቫይዘር ማለት ነው። ማይዞ አድቫይዝ የምታደርገው ትሰጠዋለህ። ፕሮፌሽናል እንትንን ሳትገድብ ትሰጣለህ። ይሄ ቢሆን እንዲህ ቢሆን ብለህ ምንድን ነው በርናውት እንዳይመጣ ማድረግ ግን ትችላለህ ራስ ላይ። በቃ ስለሚያናድስ ስለሚያበሳጭ ባይዘው ምን ማድረግ ነው ያለብህ? እኔ ከኤክስፒሪንስ ሸር ማድረጋችሁ ሲናሪዮ አናሊሲስ ኢዝ ኳይት ኢምፖርታንት። ሲናሪዮ ሁሌም በኢፍ በቃ የመጀመሪያው ኬዙን አናላይዝ አድርጎን ካሉ በኋላ ኦኬ እንዲህ ቢሆን እንዲህ ውጤት ያመጣል፣ ሁለተኛ ደግሞ እንዲህ ብናደርግ እንዲህ ይሆናል፣ ሶስተኛ እንዲህ ብናደርግ እንዲህ ይሆናል። በቃ ስለዚህ ሪስክ ካልኩሌትድ ሆኖ ማለት ነው። ካልኩሌትድ ሪስክ እንዲወስድ ታሳየዋለህ። እንዲህ አሳይተው ምንም ይሁን ምን የደካማ መሪነት ቢኖረው በመምራት ረገድ ግን ጎበዝ መሪ እንዲህ አይነት ባለሙያን መጠቀም ከቻለ አትሊስት ይሰማሃል ማለት ነው። ይሰማሃል እና ካልሆነ እኮ እዛ መኖርንም አያስፈልገውም። እዛ መኖር ሳምቲንግ እንድታግዘው ከሆነ በሙያ ይሄን ሀሳብ ትሰጠዋለህ። ኦፕሽን ዋን እንዲህ ነው፣ ኦፕሽን ቱ እንደዚህ እንዲህ ብለህ በሲናሪዮ አስቀምጠህ አሳይተህ የኔ ግን ይሄ ቢሆን እመርጣለሁ ብለው ግን እሱ ሃይ ሪስክ የሆነው ነው ሊወስድ ይችላል። ኮትሰፕቲቭ አትሊስት አንተ በርናውት ውስጥ አስገባም። ለምን ዩ አር ሳቲስፋይድ ቢኮዝ ኦልሬዲ ያለህን ሰጥተሃል። ምንም አይሰማኝም ብለህ የተውክበት ነገር ስለሌለ ዲሲሽን ሜኪንጉን ለዛኛው አሳልፈህ ትሰጣለህ። ኢፍ በዚህ ረገድ ምን ማለት ነው? ሮልህን እንደ አማካሪ አድርገህ ቁጥር አማካሪ ቅድም እንዳልኩት ኢንፍሉዌንሻል የሆነ ኤክስፐርቲዝ ፓወር እስካለ ድረስ ይጠቀምብሃል። እንደው ኢንጂነሪንግን የማነሳው ለምሳሌ ስለቀለለኝ ነው። የተንጋዶ የተሰራን ነገር መጥቶ በቃ መፍረስ አለበት ቢኮዝ ኦፍ ሲሲሲስ አንደኛ ከተፈቀደ ዲዛይን ውጭ ስለሆነ፣ ሁለተኛ እንዲህ ቢያድግና እንዲህ ቢሆን እንዲህ አይነት ኤፌክት ያመጣል። 20 30 40 ዓመት ሊቆይ አይችልም። እንዲህ ነገር አለው። ስለዚህ አሁን የተሰራው ነገር ፈርሶ እንዲህ ቢሰራ የተሻለ ይሆናል ብሎ ሀሳብ ይሰጠዋል። በቃ አማራጩን ሰጠው ከነ ኮስት ቤኔፊት አናሊሲሱ ከነ ሪስኩ። አይ አንተ የምትለው ሰምቻለሁ ግን ሃው ቱ ጎ ፎር ኢት በቃ እንዳለ ሄዳለሁ ሊል ይችላል። ምን ማድረግ ይችላል? ያኔ ኦፒኒየንን አስቀምጣለህ። አንተ ነፃ ነህ፣ በህግም አትጠየቅ። አንዳንድ ነገሮች በሰጠው አስተያየት ተጠያቂም ስለሚያደርጉ ማለት ነው። አይ ቲንክ አድረስ ያደረግኳቸው ይመስለኛል። አንድ ፖይንት የሚቀረ ምንድን ነው ከምደባዎች ብዙ ጊዜ እንግዲህ አሁን እንደ ሀገርም ስናነሳ እንደ ድርጅትም ስናነሳ ትልቁ ፖይንት ሰዎች ሹመት ፖዚሽን ላይ ትላልቅ ቦታዎች ላይ ሲቀመጡ ኢት ዊል ቢ ጉድ ቱ አፕላይ በቃ ፐርፎርማንስ ቤዝድ የሆነ ሜሪት ቤዝድ የምንለው ነገር በጣም ኢምፖርታንት ነው። ሜሪት ሬቲንግ ለሀገርም ማለት ነው። ይሄ ዘር ምናምን እንዲህ ብሎ መሄድና የኔ አካባቢ ሰው ነው ስለዚህ እሱ የሚለውን ሁሌ ይቀበላለሁ ብሎ መሄድ ሞኝነት ነው። ሀገርንም የትም አያደርሳትም፣ የድርጅትንም የትም አያደርሰውም። ራዛ ውጤታማ ሆነው የምናያቸው ሀገራችን ውስጥም አሉ ብዙ ተቋማት ባይዘ ሪሊ በዚህ ወይ ሄደው ነው እንደዛ ውጤታማ የሆኑት አይደለም። እንደዛ አይደለም። እኔ ባለኝ መረዳት ውጤታማ የሆኑት አይደለምና የኢትዮጵያዊውን ከውጭ ሀገር እኮ ኤክስፓት ቀጥረው ያመጣሉ እኮ የትኛውም ዓለም ላይ ማለት ነው። ኤክስፓት ኢስትም ዌስትም ላይ አምጥተው ያሰራሉ። ምኑን ነው የፈለጉት ማለት ነው? የዛን ሰው ፕሮፌሽናል እንትኑን ነው ሜሪቱን ቤዝ አድርጎ ነው እየሄድ ያለው ማለት ነው። መደባዎች እንዲህ ሲሆኑ ከየትም ይምጣ ከየት ከማርስ ይምጣ ከምን ትጠቀምበታለህ። እንደኛ ሀገር ተጨባጭ ሁኔታ በተለይ እንግዲህ መንግስት ተቋም ላይ ይመስለኛል እንደዛ አይነት ነገር በኮታም በብለው በምንም ይሄኛው ፖዚሽን ለዚህ ይሄኛው ፖዚሽን ለዚህ ኦኬ ይባል፣ ግን ሪሊ ፕሮፐር የሆነ ኮምፒተንሲ ያለው ሰው ነው ወይ? ካልሆነስ ሪሊ ዴንጀር። ምንም እሱን ሸፋፍነን ማለፍ ስለማያስፈልግ ማለት ነው። ዴንጀር ነው።
ሀገርንም ሆነ ተቋምን የትም አያደርስም። አንድ ቀን ሲወድቅ ይታያል ማለት ነው። ምናልባት አዎ አንድ የመጨረሻውን ላንሳው መሰለኝ። አዎ ዝም ብለህ በቃ ምክንያቱ ምንም ይሁን ምን በጭፍን ዝም ብለህ ተቀበል የሚል ተምራት ያነሳዋል። እሱንማ ቅድም እንዳልኩት ነው። አሁን ሁልጊዜም ኢንቮልቭ በምናደርግባቸው ነገሮች ህጋዊ ተጠያቂነት ይኖሩብናል። ህጋዊ ተጠያቂነት ስላሉ እነዛ ህጋዊ ተጠያቂነት ዛሬ አይደለም የሆነ ዘመን ላይ ይመጣሉ። በተቋማት ውስጥ በቦርድ ልንሰራ እንችላለን። መደበኛ ፖዚሽን ላይ ሆነን በሊደርሺፕ ሊሆን ይችላል። ኢቨን በኤምፕሎይ አድቫይዝ በማድረግ ሊሆን ይችላል። በብዙ ፐርስፔክቲቭ ባለው ብቹበት ጊዜ ሁሉ ራሳችሁን ነፃ ሊያወጣ የሚችል ፖዘቲቭ ነገር አሳልፎ መሄድ ነው የሚሆነው። ግን ሲቹዌሽን ሁሌ ታያለህ ወይ አምሂር የሚለውን ሁሌ ለምን የገባበት ተቋም ሪሊ እንግዲህ ማጭበርበር በህግ አይቻልም አይደል? ግን ቺት እያደረገ አሁን የጋምብሊንግ ቢዝነስ ሆኖ ማለት ነው። ጋምብሊንጉ ትራንስፓረንሲ ላይኖረው ይችላል። አንዱ መረጃ ሂድን በማድረግ የምታገኘው ፕሮፊት ከሆነና እዛ ውስጥ ኢንቮልቭ ካደረግ የሀብቱ አፕላይ ሴፕቲንግ ማለት እኮ ነው። ባይዘይ መምረጥ አለብህ። አይ እንዲህ አይነት እንትን ውስጥ አልገባም ካል መጀመሪያውኑ መሄድ የለብህም። አልኮል የማይጠጣ ሰው የቤቨሬጅ አልኮሊክ ቤቨሬጅ ካምፓኒ ውስጥ ተቀጥሮ ማርኬቲንግ እሰራለሁ ቢል ለእኔ አሁን ቻሌንጂንግ ነው የሚሆንበት። ለዚህ ሰው ጠጥቶ እንዲህ ይጣፍጣል ማለት ካልቻለ፣ ስለ ቴስቱ እንትን ካላለ፣ እየጠጣ እየገበዘ ካልሄደ ምኑም ማርኬቲንጉን ሰራው። አይ እኔ እንዲህ አይነት ነገር ላይ አለርጂ ነኝና ካለ ግን ዳትስ ኖት ሂስ ፕሌስ ማለት ነው። ቦታንም መምረጥ ያስፈልጋል። እንደ ተቋሙ አጠቃላይ ሂደት ግን በቃ የምትሄድበትን መንገድ መለየት መቻል አለብን። እንደዛ ነው የማየው እኔ። ዳዚስ ሜክ ሴንስ። ሌሎቹን ከፕቹር አላረኩም ዜ ሊመጣባቸው ይችላል እና ልትጨምርበትም ትችላለህ። እሺ አራጋ ልግባ ወይስ አለህ? በጣም ጥሩ ነው። አንስቷቸዋል ኦልሞስት ይመስለኛል። በኋላ ደግሞ የሚጨምሩ አሉ። ምናልባት ከኋላ ከተጨመሩት አንድ ብቻ ታነሳለህ ትዜ። በተለይ የእናንተ ኤክስፔሪንስ ስለሚጠቅመን ነው። በጣም ኤክስፔሪንስድ የሆኑ ቲም ሊደሮች ባሉበት ግን አዳዲስ ቲም ሊደሮች ብንኖር እንዴት ነው እነሱን ኢንፍሉዌንስ አድርገን ሌላው ማለት በበጎ ማለት ነው እኛ ሊድ ለመሆን ምን በቃው የሚል ጥሩ ሀሳብ ተነስቶ አይቼ ነው። ይሄ መለማመድ ላይ እንዴት የምንመጣው ነው። ብዙዎቹ ተመሳሳይ የሚመስሉ ይሄ ክሬዲት ያለ መስጠት ለኛ የሚለው የሰራነውን ስራ ክሬዲት አይሰራው። ምን አንድ እንትን ላንሳ ኤክስፒሪየንስ አሁን በገባሁበት ተቋም ላይ በነበረኝ የፕሮሞሽን እና የማርኬቲንግ ነው የምንሰራው። ስንቀጠር በጣም በፕሮሞት ባደረግነው ልክ የሚከፈለን ክፍያ አለ ተብሎ ገባ እና ኖ አሉን። ከገባን በኋላ ያሉ ሰዎች ማለት ነው። ከዛ አሁን ምን አየን? የተቋሙ ኦብጀክቲቭ ሴልሱ ከሌለ ደግሞ ሴልስ ላይ ነው የሚሰራው። ቶታሊ ይቆማል ዶኔት የሚያደርጉት ምናምን። በቃ ጓሂድ እንቀጥላለን። አሁን እኛ እንደምንሰራ እንደማንሰራ ብዙም አይታወቅም። አብረን እንሰራለን። በቃ ጥቅሙ አብረው እንዲጋሩ ማድረግ ጀመርን ማለት ነው። ከዛ የተወሰነ ጊዜ ላይ እኛ ሰራን። ከዛ በኋላ አስቆሙ። ከዛ ቀጠልን ማለት ነው። እና ምኑ ነው የታየን? ለሁለት ስለነበር እኛ የምንሰራው የኛ ጥቅም ከሚቀር የተቋሙ ጥቅም እና ከተቋሙ ከምናገኘው እንደ ሀገር እንደ ክልል ከምናጣ የኛን እንጣ ብለን ተው ነው። ለኛ ክሬዲት አይሰጡንም ምናምን። ፋይናሊ ግን አንድ ስራ የሆነ እንትን መጣ ማለት ቴክኒካሊ መስራት ማንም የማይችለው እና በጣም ተቸግረን በኋላ እንደው መቼም በተወሰነ መልኩ ኮፓፕ አደረኩና የካንትሪ ዳይሬክተሩ መጥቶ በቃ ማለት እሱም ተቸግሮ ነበር እና መጨረሻ ላይ ልክ ሲያይ ሰራውት እና ሁሉም ሰው ሳይወዱ ተገደው ግን በቃ እሱ ነው የሰራው እሱ ነው እንደዚህ ያተረፈን ብለው መናገር ጀመሩ በኋላ ማለት ነው። ግን አንዳንዴ እንትኖችን መተው የሚጠበቅብን ሁሉም ይመስለኛል። ተዚህ ተጨምርበታል። ይሄ ቅድም አሁን ስትለው ነበር ዲም ላይ መስራት ምንችል በቃ የግድ ክሬዲቱን ካልወሰድን ልክ ነው። በእርግጥ ወደ ሜሪት ለመምጣት ወደ ለማደግ ለመሾም ሊጠቅሙን ይችሉ ይሆናል። አንዳንዴ ጊዜ የሚፈታቸው ነገሮች ይኖሩ ይሆን ልንተዋቸው እንችል ይሆን የሚል ሀሳብ አለኝ በእንትን ማነሳውና እነዚህን ጨምረህ እባክህ እዚህ ቀጥል። እሺ
አይ ጥሩ ምሳሌ ነው ያነሳኸው ታዴም በጣም ደስ በሚል ሁኔታ ነው ያቀረብከው። አንድ ሁለት ሶስት ነጥቦችን ልነካካቸው የተወሰነ ልጨምርባቸው። ይሄ በጣም ስለከነከነኝ ነው። ይሄ ሜሪት ቤዝድ ማለት እንደ ሀገር አሁን ቢግ ፒክቸር ነው የማነሳው። እንደ ሀገር አሁን ያለንበት የፖለቲካ አካሄድ ዋቴቨር ላያዛልቅ ይችላል የሚባልበት አንዱ ምክንያት ሜሪት ቤዝድ የሚባለውን ሲስተም ሊያጠፋው ይችላል። ሜሪት ቤዝድ ይሄ ዳይቨርሲቲን አይከለክልም። እሱን እንዴት እንደሚያጣጥሙት ከሌሎች ሀገሮች አንጻር ያለኝን ልምዶች ልንገራችሁ እና ምንድን ነው ኢቬንቹዋሊ አሁን እዚህ አሜሪካ ሀገር በጣም አድቫንስድ የሆነ ዲሞክራሲ በሚባለው ሁኔታ ሪፐብሊካን በሚያሸንፍበት ጊዜ የሪፐብሊካን ሰዎች ናቸው ስልጣኑን የሚይዙት። ቱ ዘ ኤክስተንት አሁን አይታችሁ ከሆነ አንፎርቹኔትሊ አሁን የመጣው ደግሞ አስተዳደር ኢቭን ጥቁሮች በሚኒስትር ደረጃ አታዩም እና አለ የሰው እንግዲህ ዝንባሌ የሰው ታሪክ ይህንን የሚያሳየው መሻማት አለ፣ ማግለል አለ። ዳይቨርሲቲ በጣም ከባድ በሰው ህይወት ውስጥ በሰው ታሪክ ውስጥ ከባዱ ነገር እሱ ነው። ግን እንደዛም ሆኖ ከነሱ ሰዎች ሲሾሙ ግን የሚችል ሰው ነው የሚሾሙት። ዋቴቨር ዘረኝነት በሉት ጠባብ በሉት ምንም በሉት ቡድን በሉት ግን ከዛ ውስጥ ግን የሚችለው ሰው እና አንድ ስቴፕ ነበር እሱ ነው። አሁን ደግሞ አንዳንድ ጊዜ ከባድ እኔ ባለፈው ይሄ 30-40 ዓመት ታሪክ ኢትዮጵያ ውስጥ አንዱ መጥፎ ተሞክሮ ያለው አይ ቲንክ በፊሎዞፊም ደረጃ ሄደውበታል መሰለኝ። ማንም ይሁን ማንም እስከታመነ ድረስ የሚባል ሎያሊቲ ቤዝድ የሆነ በጣም አደገኛ ነው እና የወደፊቱ ትውልድ ሜሪት ቤዝድ የሚባለውን ሲስተም ሊደርሽፕም ሲመሰረት በተለይ መጽሐፍ ቅዱስን ለምታነቡ ሰዎች ሪኮሜንድ አደርጋችኋለሁ። ዘጸአት ምዕራፍ 18 ላይ ነው ሊደርሽፕ መጀመሪያ የመጣው የሚባለው ዮቶር ለሙሴ ሲነግረው እና እዩት፣ ሜሪት ነው የሚነግረው። አለቆችን ሹም ሲለው ክራይቴሪያ አውጥቶ ነው ታማኝ የሆኑትን ችሎታ ያላቸውን የሰው ረብ የማይወዱትን ፍትሃዊ የሆኑትን እያለ ክራይቴሪያ አውጥቶለታል። እና እኔ አንዱ ቅድም ታዴ ያለው ስንወድቅ ያን ጊዜ ነው የምናየው እያየነውም ነው ወደፊትም ይጎዳናል። እና አዲሱ ትውልድ ይህንን አስተሳሰብ ሜሪት ቤዝድ የሚል ዳይቨርሲቲን ፕሮሞት ማድረግ በጣም ጥሩ ነው። ሁሉም ሰው እኩል ድርሻ ሊኖረው ያስፈልጋል። በችሎታው ደግሞ ሪዋርድ መደረግ አለበት የሚለው ለልጆቻችንም ለትውልድም ይጠቅማል። እና ያንን አስተሳሰብ እንዴት ማምጣት ይቻላል የሚለው አንዱ የከነከነኝ ነገር እሱ ነው። ሁለተኛው ይሄ ባላንስ ዴሊኬት ባላንስ ክሬዲት ማግኘት ውጭ ሀገር ላይ ብዙ ጊዜ ኢትዮጵያውያን የምንነቀፍበት እሱ ነው። እንሰራለን፣ በጣም ጎበዞች ነን፣ ግን ፕሮሞት አንደረግም እንደ ሌሎቹ። ሌሎቹ አውትስፖክን ናቸው እና በተወሰነ መልኩ ይሄ ራስን መሸጥ አውትስፖክን መሆን ችሎታን ማሳየት አሁን እዚህ እንኳን በተለይ በዚህ ዘመን እኔ ኢንሲስት ማደርጋችሁ በተለይ የሆነ ሰርክል ላይ እንደሱ አይነት ችግር ያለው ይሄ ትህትና በተለይ በእምነት አካባቢ ያላችሁ ሰዎች ትህትናው አላግባብ የሚተረጎምበት ጊዜ አለ ብዬ ነው የማስበው። ችሎታን ማውጣት እኔ እንዲህ ነኝ በተቻለ መጠን ስራችሁ ሪኮግናይዝ የሚደረግበትን መንገድ ኢትስ አፕ ቱ ዩ። ምርቱን የምትሸጠው አንተ ነህ እና እኔ ይሄ በጣም አስፈላጊ ይመስለኛል። ሁለተኛው ግን አራገው ያልከው ነው። ዜር ኢዝ ታይም ለጊዜው ሊታፈን ይችላል። ምንድነው አንድ መጽሐፍ ቅዱስ ጥቅስ አለ አራጋው በተራራ ላይ ያለች መብራት ልትሰወር አይቻላትም የሚል ታውቃለህ? አራጋው አለ። ሌሎቻችሁም ተራራ ላይ መብራት አብርቶ መሰወር አይቻልም እና እሱ ማለት ይወጣል፣ ጊዜ ነው የሚፈጥርልህ። ዜር ኢዝ ታይም። ዝም ብላችሁ ዲስከሬጅ ሳትሆኑ አውትሻይን ለማድረግ መሞከር ነው። በውጤታችሁ ይታወቃል። ይሄ ዊኒንግ ኢን ሳይለንስ የሚባል በዝምታም ማሸነፍ ይቻላል እና ያን ጊዜ በሚመጣበት ሪዋርድ እንደ እምነትም ሰው ከፈጣሪም ይመጣል፣ ያዘጋጀዋል መንገዱን። ስለዚህ ዲስከሬጅ አትሆኑ። ሌላው ሰው
ቢወስደው አንዳንድ ጊዜ አንድ ተሞክሮ ልንገራችሁ። ስብሰባ ላይ ልክ የራሱ ስራ እያደረገ ሲያደርግ ጥያቄ ሲበዛበት ዞር አለና እንዴት ነበር ይሄኛው ብሎ ይጠይቃል። ከዛ ሁለተኛም ሶስተኛም ይጠይቃል። እንዴ ስራውን የሰራው እሱ ነው እንዴ ተባለ ማለት ነው። በኋላ ሪኮግናይዝ አደረገው እና ይመጣል፣ ጊዜ ይመጣል። እኔ አልፌበታለሁ። እኔ በህይወቴ ውስጥ ያለፍኩበትን ነው የምነግራችሁ። እና ጊዜ ይመጣል። በሳይለንስ ማሸነፍ ይቻላል። በውጤት ፍሬ ሁልጊዜ አሸናፊ ያደርጋል። ስለዚህ ዶንት ዲስከረጅ፣ ግን አት ዘ ሴም ታይም ደግሞ ባላንሱን መጠበቅ፣ ሁል ጊዜ በተቻለ መጠን ራሳችሁን ማሳየት፣ ዶንት ኦልሶ ሻይ እና ሁለቱ ባላንስ በጣም አስፈላጊ ነው ብዬ አስባለሁ። እዚህ ላይ ላቁም። ለውይይት ሌሎችን ታዴ ወርቅ በሆነ ሁኔታ ነው የሄደበት። አይ ቲንክ ሌላ ያልተመለሰ አለ። ሰዓታችንም ስለሄደ በድምፅ የሚሰሙ ወይም ደግሞ ሪፍሌክት የሚያረጉ ሰዎች ካሉ የተወሰነ እንስጥና የዘገየውን ደቂቃ ካልጨመርን በቀር 15 ደቂቃ ነው የሚኖረው። እንጨምራለን። ቢበዛ 20 ደቂቃ ነው የሚኖረው። 25 ደቂቃ አለን። 10 ደቂቃ ዘግይተን ነው የጀመርነው። እንጨምራለን። ማይመቻቸው ሰዎች መሄድ ይችላሉ። ኮኔክሽኑ እንትን ስላለ እንጨርሰው። አዲስ አበባ አካባቢ ጥሩ አይደለም የሚል የጻፉ አሉ አንድ ሰዎች። 79 ሪከርድ ስለምናደርገው ጉድ። ጥያቄዎች ሌሎች ካሏችሁ ሀሳብ የሚሰጥም ካለ ከኛ ውጭ ባሉ በተለይ ከአቶ ታደሰና አቶ ትእዛዙ ውጭ ድምፅ ብታሰሙ ወይም እጅ ብታወጡ ኤክስፒሪየንሳችሁም ጥያቄያችሁም ይጠቅመናል። እኔ ምናልባት እዚህ ክሬዲት በተባለው ላይ ያለኝን ኤክስፒሪየንስ መስጠት እችላለሁ ለ2 ደቂቃ። እሺ እኔ በበኩሌ ክሬዲት ያረኩት ነገር እንዲወሰድብኝ አልፈልግም። መጀመሪያ ላይ ሞክሬ ነበረ፣ ግን ከዛ በኋላ ብዙ ጊዜ በምሰራቸው ስራዎች አለቃ ያለች እሷ እንደሰራች እያደረገችው ሁሌ ሪፕሬዘንት ታደርጋለች ማለት ነው። ዝም እያልኩኝ ሁሉንም አለፍኩትኝና 2024 ላይ ግን በዛ የምታሰራኝም ብዙ ሆነ። ስብሰባውን እሷ ነች ብዙ ጊዜ ፓርቲሲፔት የምታደርገው እና ምንም ክሬዲት አላገኝም። እና አንዳንድ መልክቶችን በምትልክበት ጊዜ ስትጠየቅ እኔን ሲሲ እያደረገችኝ ኢሜል ላይ እሷ እንደሰራችው እያደረገች ሄሪጎ እያለች ልካለች። ምንም ልላት አልፈልግም። ለምን እዛ እንትን ኢሜሉ ላይ ሊደሮችም ዳይሬክተሮችም ስላሉ ዝም ነው የምለው። ምን አለኩኝ አሁን ባለፈው አመት 2024 አሚን ክሬዲት ከሰራ ነው ከለፋሁበት ብዙም ከሆነ ደግሞ የኔም ስራ መታወቅም አለበት። ኤንድ ኦፍ ዘ ኢየር ደግሞ ኢቫሉዌት ስትደረግ ፐርፎርማንስ ላይ ደሞዝም ጭማሪ ደግሞ ያስፈልጋል። ስራ መታወቅ አለበት። ምንድን ያደረኩትኝ 2024 ላይ በስነ ስርዓት ያሰራችኝን ነገሮች በሙሉ ጻፍኳቸው። ለምን ያስፈልገኛል ማለት ነው መጨረሻ ላይ ለማሳየት። 2024 ላይ ጻፉ ተባልና ራሳችን እንዴት አድርገን ፐርፎርም እንደምናደርገው ኢቫሉዌት አድርጎ እንባላለን። ኤቭሪ ኢየር ኢቫሉዌት ስናደርግ ያሰራችኝን ስራ በሙሉ እንዳለ በዚህ አመት ይሄንን አድርጋለሁ ብዬ ለኔ ሎኬሽን ብቻ ሳይሆን ለሌሎች ሎኬሽን የሚያሰራችኝን እንዳለ አስገባሁት ማለት ነው። ያንን ፐርፎርማንስ እሷ ብቻ አይደለችም ኢቫሉዌት የምታደርገው። የእሷ ማለቆች ከዛ በላይ ደግሞ ያሉ ዳይሬክተሮች ያዩታል። ያ ስለሚታይ እኔ ሰራሁት ብላ ልታቀርበው ካሁን በኋላ አትችልም ማለት ነው። 2 weeks ago ያንን ስታስቀርብ ምን አረገች? 2024 ላይ ሃይማኖት እንደዚህ አርጋለች ብላ የሰራሁትን በሙሉ እንደገና አሳይታ አሳለፈች። ለምን እነሱ እስከሚደንቃቸው ድረስ ማለት ነው። ይሄም ለካ ትሰራለች፣ ይሄን ሰርት ለምን ወስዳበታለች። ካሁን በፊት ላይክ 2023 2022 እሷ እንዳርገችው አርጋ ነበር ያሳየችው እና ኢቫሉዌሽን ላይ ምንም መልስ አላገኘም። እኔ ምንም ነገር አላገኘም። ዝም ነበር ምላት። 2024 ግን ሲበስብኝ አስገባሁት። በቃ ሁሉንም ነው። ይሄንን አይ ቲንክ አለቆቹ ከኛ በላይ ያሉት ማወቅ ስላለባቸው መግባት አለበት ብዬ ባለፈው አመት ላይ ሳስገባው 2-3 weeks ago ኢቫሉዌት ሲደረግ እንዳለ ጽፌ ያስገባሁትን በሙሉ እንደገና እሷ አርጋለች ይሄንን ብላ እንዳለ አስገባችሁና አንዳንዴ ቅድም እንደተባለው እኛ እናረጋዋለን እኛንን ያረግነው እያሉ የኛን ስራ እነሱ እንደሰሩት አለቆቻችን ያሳዩና ጥያቄ ሲጠይቁ ግን ለብቻ ነው አንተን ከግሩፕ ላይ ያወጡና ለብቻ መልእክት ይልኩልሃል ጥያቄው እንድትመልስ አንተ ማለት ነው። ለምን መልሱን አያውቁትማ አንተን የሰራህላችሁ ያንን ስራ።
በዛ የተነሳ አይ ቲንክ እስከ ዛሬ ያልነበረኝ ፐርፎርማንስ ላይ በ2024 ላይ አዎ ብላ አስገብታ ክሬዲቴን ላገኝ ትችላለሁ ማለት ነው። እና አንዳንዴም ደግሞ ተውት ይውሰዱት ማለት ምንም እንደማንሰራው የሚያደርገን እዛ ፖዚሽን ላይ ተቀምጠናል፣ ግን ስራችን እየሰራ ነው አይደለም። አለቃችን ምንም ክሬዲት ለኛ ማሰጠን ከሆነ እሷ ከተጠቀመችበት ግን እኔ ማሳየት አለብኝ፣ መናገር ላይ የተወሰኑ ሰዎች ማወቅ አለባቸው፣ እድገትም እንዳገኝ ደሞዝም እንዳገኝ የሰራሁትም እንዲታወቅ እና አንዳንድ ጊዜ ዝም በማለት ብቻና ማለፉ መልካምም አይመስለኝም። የሆነ ጊዜ ያለው ትጠብቃለህ፣ ትታገዛለህ። ግን ተደጋግሞ ደግሞ ያንተ ስራ እነሱ እንደሰሩት ሆኖ የሚታይ ከሆነ መናገር አለብን በሚለው ደግሞ አምናለሁኝ እኔ። ቴንክ ዩ። በጣም ጥሩ ሃይማኖት ሪሊ የገጠማትን ያሄደችበትን ነው። እንግዲህ እንደየተቋሞቻችን እኛ እናደርገው እንችላለን፣ ኤክስፒሪየንስ እናደርገው እንችላለን። ስለዚህ ሌላ ሀሳብ ካለ ወይም በኋላ ትጨምርበታለህ ትዜ። ዛትስ ዋይ ቅድም ትዜም አንዳንዴ ሻይ ሆኖ መተውም ተገቢ አይደለም ለሚለው ሪሊ ጥሩ ኤክስፒሪየንስ ባላንሱን የመጠበቅ ጉዳይ ነው። ግን ምንድነው አንድ ሃይማኖት አንድ ቅድምም ተነስቶ ስለነበር ባጭሩ አድሬስ ላድርጋት። ብዙ ጊዜ በአርጊውመንት በሪዝን የማናሸንፋቸው ነገሮች አሉ። አሁን ጥበብ የሚፈልገው ይሄ ነው። ይሄ አርት የሚባል ነገር፣ ዊዝደም የሚባል ነገር፣ እንደ እባብ ብልህ እንደ እርግብ የዋህ የሚባል ሁለቱን የማቀናጀት ይሄ ባላንስ የመጠበቅ ብዙ ነገሮች የባላንስ ውጤቶች ናቸው እና ሲስተማቲክ በሆነ መልኩ እንዴት አድርጌ ክሬዲቱን ኮንፍሮንት ሳላረግ ማለት ነው። ኮንፍሮንት ሳላደርግ ግን ሲስተማቲክ በሆነ መልኩ በቃ አርት ነው። አሁን እንደ ሲቹዌሽኑ ነው እና አሁን ለምሳሌ የሆነ ስብሰባ ላይ አይዲያው የኔ እንደሆነ ኢንዳይሬክትሊ መግለጽ እችላለሁ። ኢንዳይሬክትሊ በቃ ሰዎች ሰብትል በሆነ መልኩ የኔን ችሎታ ማሳወቅ እችላለሁ። እሱ ነው ሻይ አታድርጉ የምላችሁ፣ ሲስተማቲክ መሆን። አለቃዬንም እሱን ክሬዲት ሰጥቸው አት ዘ ሴም ታይም ደግሞ በጣም ኢንከሬጅ አድርጎኛል ይህንን እንድሰራ። እኔ ክሬዲቱን እሱ እንዲወስድ ነው ፈልገው እና ብዙ አስተምሮኛል። ግን ምን እያልኩኝ ነው? እኔ እንደሰራሁት እየተናገርኩኝ ነው። ይሲ እና እንዲህ አይነት ነገር በጣም ሲስተማቲክ የመሆን ብልጠት የሚባለውን ነገር ብዙ ጊዜ የሚጎለን አንዱ እሱ ነው። ሁለተኛ ግን ቅድም እንዳልኩት ነው፣ እንደ ባህል ሆኖ ከአስተዳደጋችንም ጋር ተያይዞ ይሄ ወደፊት ወጣ ማለት ራስን መሸጥ የሚባል ነገር በጣም ትልቅ በሽታ ነው ያለው። እኔ እሱ ይሄ ትውልድ እየሰበረው ይመስለኛል፣ ግን አሁንም ድረስ የሚቀረው እሱ ፓርቲ ይመስለኛል። አራጋው እንቀጥል። ሌሎች ታዴ የሚገባባቸው ብዙ ጥያቄዎች አሉ አይደል? አይታቸዋል ነው? እኔ ሰመራይዝ ላድርግልህ። ጥሩ ያላነሳቸው ሌሎች የቀሩ አዳዲሶችን መልካም። ምክንያቱም እነዚህ አንዱ ከባድ ጥያቄ፣ ቆይ ቅድም ያየሁትን መለስ ዊል አድሬሲት ያልኩት ኃይሉ ያነሳኸው ነው። ከቲሙ አባላት ውስጥ የተሰጠ ምንድነው ታዴ ካለህ ባላንስ እንዴት እናድርግ ነው? ባድ ፔርፎርመር በሚሆንበት ጊዜ የቱ ላይ ነው ድንበሩ? እስከምን ድረስ እንታገሰው ነው? እንግዲህ ምንድነው እሱ እኔ በሁለት መልኩ አድሬስ ብታደርገው፣ ቀይ መስመሩ የቱ ጋ ነው ነው የሚለው። ቀይ መስመር ካለ ጥሩ ነው የሚሰመር ከሆነ። ብዙ ጊዜ ቀይ መስመር ማስመሩ ከባድ ነው። አይ ቲንክ ቀይ መስመር ያልከው ስቲክ ከሆነ ማለቴ ነው። እንዴት አድርጎ ያንን ሰው መቀየር ይቻላል ነው። ኢቬንቹዋሊ እሱ ነው አይደል? በተቻለ መጠን እንዴት አድርጎ ያንን ሰው መስመር ውስጥ ማስገባት፣ ቀይ መስመር ከቀይ መስመሩ ወደ እንትኑ ማስገባት፣ አንዱ እሱ ነው ታዴ እንድታየው። ሁለተኛው እዚህ ጋር የተነሳ ጥያቄ ማነው ያነሳው? ጠንካራ በረኛ ምንድነው የጥያቄው ሀሳብ? ልክ በእግር ኳስ ነው
የመሰለው። እስኪ ራስህ አብራራው አንድ ጊዜ። በጣም አሪፍ እንትን ነው፣ አናሎጂ ነው፣ ወድጄዋለሁ። ማን ነው ይሄንን አራጋው? እስኪ እድል ስጠው አንዴ። ታንክስ ነው የሚለው እንትኑ አዎ በስም እስኪ እስኪ ሀሳቡን ንገረን። ባጭር እስኪ እንትን አድርገው። በጣም አሪፍ ሀሳብ ነው። የለህም በቡድን ስራ ውስጥ ቲም መሪ የማስተባበርና መነቃቃት የሚፈጥር ወይስ በተረጋጋ ሆቴል ነገሮችን በጥልቀት መመልከት የሚችል የቱ ተመራጭ ነው ብሎ ነው ጥያቄ አድርጎ ከዛ አናሎጂውን ያስቀጥለውና ሀሳቡን አሎ ታንክስ በሚል እንትን ሀሳቡን እሺ፣ በኋላ እንመለስበት። እሱን ሙሉ ሀሳቡን እንትን ሚስ ኢንተርፕሬት እንዳላደርገው ፈርቼ ነው። የተስፉ የጠየቀው ጥያቄ አንዳንድ ሊደሮች መጥተው ሳይሆን በተለያየ ምክንያት ቦታውን ያገኙታል እና በሚገርም ሁኔታ ክሬዲትንም ሁሉ ለእሱና ለመሰሎቹ ይሰጣል። እንግዲህ ይሄን ነገር በደንብ አንዴ ይኸው አይ ቲንክ ቦተም ላይን ምንድን ነው ፌርነስ ብዙ ጊዜ የለም ምንም። ይሄንን በደንብ በቃ እኔ እስካሁን እንግዲህ ባለኝ እድሜ ካየኋቸው ነገሮች አንዱ ትልቁ ነገር እሱ ነው። ፌርነስ እንዳትጎዱም አንዱ ትልቁ ነገር እሱ ነው የሚሆነው። የሰራ ይሸለማል፣ ሰው በስራው ልክ ይመሰገናል፣ ሰው የስራውን ዋጋ ያገኛል። አይ ዶንት ቲንክ ዛት ኢዝ ሃው ዘ ወርልድ ኢዝ። በጣም ውስብስብ ዓለም ከሚያደርገው ነገር አንዱ እሱ ነው። የሰልፍ ሴንተርድነስ የበዛበት፣ ኢምፓቲ የሚያንስበት፣ ፌርነስ በጣም ሁል ጊዜ ጥያቄ ውስጥ የሚገባበት፣ ፌርነስ ደግሞ ለመተርጎም ከባድ የሆነበት ዓለም ነው ብዬ ነው የማስበው። ግን በዛ ውስጥ እንዴት አድርጎ ሰርቫይቭ ማድረግ ይቻላል የተባለው ይሄ ቅዱስ መጽሐፉ ቃል እኮ እንደሱ ነው። ምክንያቱን እንደ ባብልህ እንደ እርግብ የዋህ ሲላቸው ጌታ ምክንያቱን ነግሯቸዋል፣ ምን አይነት ዓለም እንደሆነ እሱ ነው እንደ ባብ። ስለዚህ በሱ የያዘው ታዴ ሌላውን ሂድበት አራጋው። እስኪ ሌላ ጥሩ። ይሄ ማን ነው ግርማ ያነሳው ቅድም የተመለሰ ይመስለኛል። በአብዛኛው በሀገራችን በተቋም ውስጥ ያሉ ካቢኔዎች ሲያደራጁ ከነሱ አቅም በላይ ያሆነ ቻሌንጅ የሚያደርጋቸውን ሳይሆን ከነሱ በታች የሚለው ቅድም ታዴ ለእንትኑ ምንድን ነው ታማኝ የሆነው ግን እንትን አለው እሱ ነገር አራጋው ምንድን ነው መሰለህ፣ የፖለቲካ ብቻ ሳይሆን በጣም ቅድምም ላነሳው ፈልጌ ያላነሳሁት ባጭሩ ላንሳው። ምንድን ነው ባጭር ቃል ምን የሚባል አነጋገር አለ በእኛ ሀገር፣ የጎባጣ አሽከር ሁልጊዜ አጎንብሶ ለምን ቢባል ጌታውን ለመምሰል የሚባል አነጋገር አለ እና በኢትዮጵያ ውስጥ እኔ በሰው ተፈጥሮ ውስጥ ያለ ይመስለኛል አውትሻይን የሚያደርገውን ሰው ሁልጊዜ ትሬት ሊያደርገው ስለሚችል። በኢትዮጵያ ውስጥ ደግሞ ጎልተው ከሚነገሩ የአመራር ባህሎች ጥናት የሚፈልግ ግን በተደጋጋሚ ከሚነገሩ ባህሎች መካከል ራሳቸውን ይገዳደረኛል፣ አውትሻይን ያደርጋል፣ ከኔ ጎልቶ ይታያል የሚሉ ሰዎችን አያስቀርቡም የሚባሉ መሪዎች በየዘመናቱ ነው የማወራው። በጣም ብዙ አለ እና የኢትዮጵያ የአመራር ባህል አንዱ መገለጫ ምንድን ነው ተብሎ አሁን እኔ ቢነገር እና ቢጠና አንዱ የሚመስለኝ ይሄ ነው። የጎባጣ አሽከር አይነት ባህል ነው ያለው በቃ እና ዙሪያቸውን ሲሰበስቡ ደካማ ሰዎችን በሚሰበስቡበት ጊዜ እሱ ጎልቶ ይወጣል እና ብዙ ጊዜ ያለ ጊዜያቸው የተቀጩ ያለ ጊዜያቸው ከዋጋ የከፈሉ ሰዎች አሉ በዚህ ጉዳይ ላይ እና ይሄ ፓወር ዳይናሚክስ በጣም ከባድ ነው። አንዱ ፓወር ዳይናሚክስ ይሄ ነው። እዩት፣ ጥናት የሚፈልግ ጉዳይ ነው። ለሚጎባክ ቱታዴ እዚህ ላይ ላቁም። አቶ ታደሰ። እሺ፣ አመሰግናለሁ። በጣም ጥሩ ነው። ጥያቄዎችም የተነሱት በጣም ጥሩ ናቸው፣ የሚያወያዩ ናቸው። ትዜም ሸር ያደረከን ኢንሳይት በጣም ጥሩ ነው። እንደ አንዳንድ ነገሮች ለመጨመር ያህል ነው እንጂ ዌል አድረስድ ሆኗል በትዜ። አንዱ የተነሳው ነገር እዚህ ከኮየርሲቭ ፓወር ጋር የተያዘው ነው። የመቅጣት ስልጣን ሳይኖረን እንዴት ቀይ መስመር የተነሳ ኬዝ ማለት ነው። ትሩሊ ቅድም ብየዋለሁ። አንድ ቲም ሁል ጊዜም አሁን ዝም ብሎ በልማድ አይደለም ቲሞች መዋቀር ያለባቸው። ቲም ሲቋቋም የቲሙ
ቲዋር ይኖራል፣ ተርምስ ኦፍ ሪፈረንስ። በተቋም ደረጃ ደግሞ ዘመነ ከትልቁ ስንነሳ ኦርጋናይዜሽን ቲም ብለን ልናስብ ይችላል። እንደሱ ሲሆን ደግሞ የድርጅቱ ምን አለ በህግ አግባብ የተቋቋመ ስለሆነ ትልቁ የህግ ማዕቀፍ አለ። ከዛ ዳይሬክቲቭስ አሉ፣ ከዛ ፖሊሲስ አሉ፣ ከዛ ፕሮሲጀርስ፣ ከዛ ስታንዳርድ ኦፕሬቲንግ ፕሮሲጀርስ የምንላቸው ስራዎች የሚከወኑባቸው መንገዶች አሉ። በዚህ ውስጥ አንድን ኦርጋናይዜሽን እንደ ቲም አድርገን ወስደን ከዛ ደግሞ በየተደራጀበት አግባብ እነዛን ፖሊሲ ፕሮሲጀር ለማስፈጸም ደግሞ መመሪያዎች አሉ፣ መምሪያዎች አሉ፣ ወይም ዲቪዥንስ አሉ፣ ዳይሬክተሮች አሉ። እነኚህን የሚከውን አካል እንደገና ምን እየሆነ ይሄዳል? እያንዳንዱ አንድ ዲፓርትመንት አንድ ቲም ሊሆን ይችላል፣ አንድ ዲቪዥን አንድ ቲም ሊሆን ይችላል፣ አንድ ሴክሽን አንድ ቲም ሊሆን ይችላል። በዚህ መንገድ የተደራጀ ሲሄድ በትክክል ባለፈው አንስተናል፣ ስለ ኮምፕላያንስ ጉዳይ አንስተናል። ኮምፕላያንስ ኢዝ ክሪቲካል። ኤቲክስ ኤንድ ኮምፕላያንስ አሁን የኢሹ የዘመኑ ትልቁ ኢሹ ነው። ወደን ሊደርሺፕ መሪውም ይሆን ተመሪው ወይም በዛ ውስጥ የሚሳተፍ ማንኛውም አካል ህግና ስርዓትና አክብሮ መሄድ ትልቁ ነገር ነው። ከጣፍክ ያንን አሁን ብዙ ጊዜ ስለ ኢንፍሉዌንስ ስናነሳ ምን እያልን ያለ ነው? ህግና ስርዓት ተከብሮ የማያስጠይቅ ነገር ሆኖ ግን በፐርፎርማንስ ምክንያት የሚመጣውን ነው ሞር ፎከስ ያደረግ ነው። የሰው ልጅ በተፈጥሮ አዋቂ ነው የሚለውን እምነት እና አስተሳሰብ ይዘን ስንሄድ በቃ ትሬን ቢደረግ ኮች ቢደረግ በደንብ ኢንፍሉዌንስ ቢደረግ ቅድም ትዚ አንድ ፖይንት አንስቷል። ኢቨን በኮሚኒኬሽን ውስጥ ዶንት ቢ አክቲቭ ዶንት ቢ ፓሲቭ ዶንት ቢ አክቲቭ ራዘር ቢ አሰርቲቭ ይባላል። ኢቨን ለሊደርሽፕ ይሄ ነው። ባይ አክቲቭም ሆነ ሄደ ከተማሪዎች በላይ በልጠ እምትሄድ ከሆነ በቃ አንተ ጋር ኮፕ የሚያደርግ የለም፣ ሁሉም በቃ ሰው ጤፍ ትሆናለህ ማለት ነው። ፓሲቭም ሆነ ተማሪዎችህ አንተን ንቀውህ ትሄዳለህ ማለት ነው። አሰርቲቭ ከሆንክ ግን ኦልዌይስ ማለት ነው አሰርቲቭ ሊደርሽፕ አሰርቲቭ ኮሚኒኬሽን ካለ ግን በቃ ያ መገለጫ እየሆነ ከሄደ ተቋሙንም ታድነዋለህ፣ አንተም ጥሩ ሰው ሆነ ትሄዳለህ ማለት ነው። ይሄ ነው ሰው እየፈጠርክ ትሄዳለህ። ኢንፍሉዌንሲንግን ከሱ አንጻር ቢታይ እንጂ ህግና ስርዓት እየተጣሰማ ቀይ መስመር እኮ አለ። በቃ እዛ ላይ ታቆማለህ። የሚያሰናብት ኬዝ ነው የሚከሰተው። በቃ ትሸኘዋለህ። ያ ኮየርሲቭ ፓወር ይመጣል። በህግና በስርዓት የሰጠን ስልጣን አፕላይ ታደርጋለህ። እሱን አለማድረግ በራሱ ቅድም እኮ ብየዋለሁኝ። ቲም ውስጥ በስሞል ቲም ሆነ ፕሮጀክት ከሆነ በፕሮጀክት ውስጥ ቢያንስ ያን ሰው መስራትም እየቻለ አቅም እያለው ፍላጎት ስለሌለው ስለሆነ አንተ የሊደርሽፕ ብቃት እዚህ ጋር የሚታየው ይሄም ብቃት ያለውን ባለሙያ ፍላጎቱ እንዲመጣ አድርገህ ማሰራት ላይ ነው የሚያተኩረው። ብቃቱም ከሌለው ፍላጎቱም ከሌለው ምን ታደርገዋለህ? በቃ አሁን ዋናው የመሪው ትልቁ ጉዳይ ተመሪዎቹን አይደንቲፋይ ማድረገው ዘንድ ይሄን ሰው አትሊስት ከቲሙ ታስወጥተዋል። ከድርጅቱ እንዴት ይውጣ? እሱ የሌላ የዲስፕሊነሪ ኢሹ ይሆናል ያልኩት እሱ ነው። ቀይ መስመሩን ገልጬዋለሁ። በቃ you may terminate depending upon the situation ወይም በብሪቹ መሰረት ባስቀመጥከው ሕግና አግባብ ይሄዳል ማለት ነው። እንግዲህ ቅጣትን በሱ መንገድ ቢታይ ጥሩ ነው። አንድ ኬዝ ግን ተነስቷል። እዛው አንዱ ጥያቄ ያየሁት የመቅጣት ስልጣን ሳይኖር እንዴት ስራ መስራት ይቻላል? እንዴት ቲም መሪ መሆን ይቻላል? አለ ትልቁ ነገር የዛ አውቶሪቲን በማሳየት ሳይሆን የዚህ ቡድን መሪ ነኝ ሁሌ። በቀደም ዕለት አንድ ሰው ጋር እያወራን የእውነት ኬዝ ነው የምነግራቸው። የሆነ ዶክተር ናቸው ሰውየው። የሚነግረኝ ሰው ደግሞ በዚህ በሙያው ስፔሻሊስት ነው። ከዛ ፋርም ላይ አሳይመንት ሰጡን። ዘግይተው መጥቷል። ዶክተሩ ኃላፊ ናቸው። ዘግይተው መጡ። እኛ ምንም ማድረግ አንችልም። 15 ደቂቃ ነው 30 ደቂቃ ጠበቅናቸው፣ አልመጡም። መስክ ላይ የሚሰራ ስራ ላይ መስክ ላይ ያለ ነው። ፀሐዩ ምኑም በቃ ማሮም ሲያሰቃየን ሰርተነው እንሂድ፣ እሳቸው አልመጡም ብለን ስራውን ሰራን እና ወደ ቢሮ ይናለ። ከዛ አፍተር 3 hours መጡ።
እንዴት እኔ በሌለውበት ስራውን ትሰራላችሁ? ምን ማለት ነው? የኔን ኃላፊነት እንትን ብላችሁታል። አም ዶክተር አም ዶክተር እያሉ በጣም ተናገሩን አለ ማለት ነው። ከዛ አይ እኛ ዶክተርነትን እኮ አይደለም እንትን ያልነው ስራው ግን መጀመሪያውንም እርስዎ እንደ መሪ ቢመጡ የምንሰራው እኛ ነን። በቃ በዚህ ሙያ ላይ ያለን እኛ ነን። ሰርተን በመምጣታችን ድርጅቱን ስራ እንትኑን የሚጠበቅበትን ግዴታ እንዲወጣ አደረግን። ትተን ብንመጣ እኮ ይኸው ከ3 ከ4 ሰዓት በኋላ ነው የመጡት። ዛሬ ሳይሰራ ሊቀረው ነገር ቢሆንስ እንደዛ ነው መሆን ያለበት ምናምን ትንቁኛላችሁ። አሁንም ስለ ሙያት አይደለም ስለ ፕሮፌሽኖት አይደለም። እንዲህ የሚል መሪ ይገጥማቸዋል። እንዲህ ሲሆን ቅድም ትዜ ብሎታል ሲቹዌሽን አይቶ ግን አሁን አስረድተዋል እና እዚህ የነገረኝ ሰው አስረዳ ምናል በኋላ ግን በቃ መስማማት አልቻልንም። በቃ እነኚህ ሰዎች እንደውም በቀጣይ እኔን ፈንቅለው ወደ እኔ ፖዚሽን ሊመጡ ነው የሚችሉት በሚል ወደ ሌላ አድሚኒስትሬቲቭ ሂደት ውስጥ ሄዱ እና ቻሌንጅ ሆኑ። በቃ አንዳንድ ቅድም ያልኳቸው ወካውት ማድረግ የሚለው ኢምፖርታንት እንዲህ በሚሆንባቸው ጊዜ አንዳንዴ ደግሞ ምን አለ ከላይም እሳት ከታችም እሳት በሚነድበት ጊዜ መንገድ ያሳያል ፈጣሪ ማለት ነው። እልፍ ሲል እልፍ አለ በሚለው ትሄዳለህ ማለት ነው። በቃ ነው ምንም አንድ ተቋም ላይ እኮ ተቸክለህ ልትቀመጥ አይገባም። ባይሆን አንዳንዴ መንግስት ቤት የቆያችሁ ሰዎች መልቀቅ ምናምን አንዴ እንዲህ በቃ እንደ ተአምር እንደ መከራ እንደ ሚራክል ልታዩ ትችላላችሁ። ኖ ወጣ ስትል ሌላ ነው አለሙ። በጣም ብዙ አንታፕ የሆኑ ኦፖርቹኒቲዎች አሉ እና እንደሱ አይነት ነገርም ይመጣል። ሰው ይህንን በዛ ወይ እንድታዩት ያስፈልጋል። የእግር ኳሱ ጉዳይ እንደገባኝ መሪው ያለበት ቦታ ነው። ባለፈው ገልጸን ነበር። መሪው የት ጋር ነው ያለው? መሪው እንደ ተማሪዎች ሁኔታ ነው። ብዙ ጊዜ በረኝነት ይመሰላል አይደል? በሃይማኖት ትምህርት በረኝነት ይመስላል። የእስራኤል እረኛ በጎቹ ፊት ለፊት ሆኖ ነው። የኢትዮጵያ እረኛ ደግሞ በጎቹን የሚጠብቀው ከኋላ ሆኖ ነው፣ ተኩላ እንዳይወስድበት። እንግዲህ የካልቸር ጉዳይ አለ። ከዛ ባሻገር ደግሞ አሁን የመሪው ቦታ በሩ ላይ እዛ ጎሉ ቦታ ላይ ወይስ መሀል ላይ ነው ወይስ ሞቲቬተር ነው የሚለው ኪ ፖይንት ጥሩ ነው የተነሳው። ዋናው መሪው ማስተባበርም ማነቃቃትም እና ክሪቲካል ቲንኪንግ ትልቁ ፖይንት ክሪቲካሊ ቲንክ ማድረግ ያለበት ባለፈው ያነሳ ነው። ከቦክሱ ውጭ ከዛ ኳስ ሜዳ ውስጥ ነው ያለው። ኳስ ሜዳው ሳይዙ ይታወቃል። ግን ከዛ ኳስ ሜዳ እይታ ውጭ ሆኖ ማየት የሚችል መሆን መቻል አለበት ማለት ነው። እንደሱ ሲሆን ዊን ያደርጋል። የኳስን አናሎጂ ስናመጣ ከሱ ፐርስፔክቲቭ ነው። ክሪቲካል ቲንኪንግ ኢዝ ኳይት ክሪቲካል። ሃይማኖት ያነሳችሁ ላይ ማንሳት ትፈልጋለሁ። ለእኔ ብዙ ጊዜ አሁን በእኛ ማህበረሰብ ምን ለምደናል? ዝምታ ወርቅ ነው የሚለው ነገር አለ። ትዜ የጎባጣ አሽከር ጎባጣ ቢለዋት ክስቱ ጋር መሄድ ይችላል። ዝምታ ወርቅ ነው ባት አንድ መጽሐፍ የሆነ ቆይቷል ከተጻፈ ሳይለንስ ኢዝ ኖት ጎልደን በሚል የተጻፈ መጽሐፍ ነውና ሳይለንስ ኢዝ ኖት ጎልደን። በእኛ በአበሻውም ደግሞ ምን አለ? ካለመናገር ደጃዝማችነት ይቀራል። ጋይስ ዘመኑ ጮሌ የበዛበት ስለሆነ ዩሃብ ቱ ቶክ። አሁን ከመካከላችን አንድ ነጭ ቢኖር እንዴት አድርጎ አቀነባብሮ ቀምሞ ትንሽ የበሰጣችሁትን ነገር ቢኮዝ ዛት ጋይ ሃዝ ዘ ካፓሲቲ ሃው ቱ ፕሬዘንት ማለት ነው። በቃ በትንሽ እውቀት በዚህ ይበልጠናል። ራስን በመግለጥ ዶንት ቢ ሻይ። አበሻ ሆነን የሃይማኖቱ ጫና ሊሆን ይችላል፣ የምን ሊሆን ይችላል። ሻይ መሆን የለብንም። ራሳችን ኤክስፕረስ ማድረግ አስፈላጊ ነው። እንደገና ሊደርሺፕ ሲቹዌሽናል ስለሆነ እንደየሁኔታው ማየት ተገቢ ነው እና ሃይማኖት የሄድሽበት መንገድ ጥሩ ሆኖ ወደ መሪ ግን ሳመጣው እኔ መሪው ጋር ችግር ነበር። የመሪ ሮል ምንድን ነው? አዘኝ ነው መሪ እኮ ነው ማሰራት ማሰማራት እንጂ መስራት እኮ አይደለም። አንዳንዴ ኦፍኮርስ ልክ ነው። አሁን በፒራሚድ ስታስቀምጡት የኢንቴሌክቹዋል የቲንኪንጉ ምንድን ነው የኤክስፐርቲዝ ፓወሩ የሊደርሺፕ ፓወሩ እና የዚህ ሱፐርቪዥን ፓወር ብላችሁ ብታስቀምጡ
ከፒራሚዱ ቶፕ ላይ እንዲቀመጥ የሚፈለገው የመሪ ምንድን ነው? ቲንኪንግ እኮ ነው። በቃ ኢንቴሌክቹዋል ፓወሩ እንዲበልጥ ነው የሚፈለገው የመሪ ነገሮችን ዲፈረንትሊ አይቶ ፕሮፐርሊ ቲሙን ሞቲቬት አድርጎ የሚሄድበትን መንገድ ኢንፍሉዌንስ ማድረጉ ላይ እንዲመጣ ነው የሚፈለገው። ከታች ከፒራሚዱ በታች የእሱ ላይክ 20% ቴክኒካል ስኪል ካለው በቂ ነው እና ሃይማኖት ያንቺን ስራ እንደማትሰራው እየታወቀ ግን እኔ ነኝ የሰራው እያለች ምትሄድ ከሆነ ዛ ሚስቴክ የዮር ቲም ሊደር ማለት ነው። እሷ አንቺን በማሰራት ተመሳሳይ ፕሮፌሽናሎችን በማሰራት የምታመጣው ነገር ነው ለእሷ ደግሞ ትልቁ ሹመቷ የሚሆነው የነበረው ማለት እና እዛ ጋር የኦሪንቴሽን ገባል። ለዚህ ውስጥ እንግዲህ ቲም ሊደርም ስለሚኖር በሁለቱም ወይ ነው ለማለት ነው። በሁለቱም ማየት ተገቢ ነው። አንዳንዴ ቻሌንጅ ይገጥማል። ቅድም ትዝ ያለው ነገር ወሳኝ ነው። እንደ ንጉሱ አጎንብሱ የሚለው ማለት ነው። ያ ግን ከምን አንጻር ነው? እኔ አይመቸኝም ቱ ቢ ፍራንክ ትክክለኛም ነው ብዬ አላስብም። ግን ንጉሱ እስከምን ድረስ ሊሄዱ ይችላሉ? ማጥፋት ሁሉ ይችላሉ። በቃ ነፍስን ከስጋ ሊለዩ ስለሚችሉ የግድ መኖር ስላለብን እንደ ንጉሱ አጎንብሰህ ልትሄድ ትችላለህ። ያ ግን ሳስቴናቢሊቲ ያለው ምናምን በቃ ምንም እሱ በጣም እንትን አይደለም። ይሄንን እንደ ሀገር ብቻ አይደለም ማየት ያለብን፣ ድርጅቶችም ጋር አለ። በቃ አንድ ተቋም ላይ ሲኢኦ ተብሎ የሚቀመጥ ሰው በራሱ መንገድ፣ በራሱ ቅርጽ፣ በራሱ ፍላጎት ሊወስዱ ይፈልጋል ተቋሙ። ስለዚህ ጓደኞቹን ይሰበስባል፣ ቤተሰቦቹን ይሰበስባል። ምን ይላል? ሁልጊዜም እሱን ሳፖርት የሚያደርጉት እንጂ የተለየ ሀሳብ የተለየ አካሄድ የሚያመጣውን ሰው አይፈልገውም። በቃ ያማ ቲም ውስጥ አሁን አንፊት ሆናል ማለት ነው። ትራንስፓረንት ተቋም እስካልሆነ ድረስ ልትጠይቀው አትችልም። ለዚህ ጥሩ ተቋማት የማያቸው ኢንተርናሽናል ተቋማት ናቸው። ኢንተርናሽናሉም ቢሆን የራሳቸው ኢንፍሉዌንስ ቢኖርም ግን የተጠያቂነት ደረጃው ከፍ ይላል። ለዚህ ነው እንግዲህ አሁን አንዳንድ ተቋማት ከላይ ምን አላቸው የኦነርሽፕ ግሩፕ ይኖራል፣ ኦር ያንን ሪፕሬዘንት የሚያደርግ ቦርድ የሚባል ይኖራል። እንዲህ እያለ የመጠያየቁ ነገር እንዲያመጣ እያደርገዋል። ለማህበረሰብ ተጠያቂ ተቋም እንዲሆን ያደርገዋል። ካልሆነ ግን አንዳንዴ በቃ እንደ ንጉሱ አጎንብሱ ሊሰራ የሚችልበት ነገር ታያለ። ለምን ቅድም ያልኩት ነው። ዘይን ኦፍ ዘ ዴይ የተማርከው ወይም ደግሞ ወደዚህ ምድር የመጣው ያን ተቋም ብቻ ሰርቭ ልታደርግ ስላልሆነ ያኛውን መንገድ ማየት ተገቢ ነው የሚል እምነት አለኝ። ከምንም በላይ ግን ለዚህ ሁሉ ማሰሪያው ኦርጋናይዜሽን ካልቸር ነው። ኦርጋናይዜሽን ካልቸር ነው። ተቋምን በተቋም ውስጥ ባለሁበት የኔ ሮል ምንድን ነው? እንደ ሰራተኛም ቢሆን ተቋሙ ውስጥ እዚህ ተቋም ውስጥ በቃ እዚህ ቦታ ውስጥ በመስራቴ እኮራለሁ። የምሰራበትን ቦታ በመናገር እደሰታለሁ ምልበት ተቋም ነው ወይስ ሁሌ ስሙ እንድጠራው የማፍርበት ተቋም ነው? ዛዝ ኦርጋናይዜሽን ካልቸሩ ጤናማ ካልሆነ፣ ትራንስፓረንት ካልሆነ፣ ቻሌንጅን የለመደ ማህበረሰብ ካልሆነ፣ በዛ ውስጥ የተሻሉ ውጤቶች እንዲመጡ የሚያደርግ ካልሆነ ዝም ብለህ ተቀበለን ያልኩህን የምትባለበት ከሆነ ምንም በቃ እንትኑ እኮ የዛ ተቋም ካልቸር ምንድን ነው ማለት ነው? ኦቶሪታሪያን ነው ማለት ነው። ከላይ የሚፈስልህን ብቻ የምትተገብር ሰው ነው ማለት ነው። በራስህ ኢቭን ይሄ ቲንኪንግን ይገላል፣ ባይዘወይ ክሬቲቪቲን ይገላል። ቲንኪንግ ክሬቲቪቲ የምንላቸው ቲምወርክ ውስጥ ደግሞ ኪ ፖይንቶች ናቸው። ተቋምን ወደ ተሻለ ደረጃ የሚወስዱ ናቸውና እንደሱ እንዳይሆን ያደርግብሃልና ከእሱ አንጻር የተቋምህን ካልቸር በኮሚኒኬሽንም በለው በአጠቃላይ በዲሲሽን ሜኪንግ ፕሮሰሱ በትራንስፓረንሲው በሁሉም መንገድ ለመቅረጽ የበኩልህን ጥረት ማድረግ ያስፈልጋል። የትኛውን ፖዚሽን ላይ ሁን፣ አትሊስት በአንተ ኤሪያ ላይ አንድ ብቻ ያለ ኤክስፐርት ብትሆን በሙያ ላይ ኦኬ እሱ ጋር ሲኬድ እንዲህ ነው፣ ትራንስፓረንት ነው፣ ኦፕን ነው፣ ሳፖርቲቭ ነው፣ ኮሚኒኬቲቭ ነው፣ ሀሳቦች ይቀበላል። ትልቁ ነገር እንግዲህ 80% አዳማጭ ብንሆን ይመረጣል፣ 20% የምንናገር ቢሆን ይመረጣል በጉዳዮች ላይ ማለት ነው። ዳት ሚንስ ኢፍ ዩ አንደርስታንድ ቬሪ ዌል በቃ መልስ አጭር ነው የሚሆነው። አንዳንዱ ሰው በጣም ስታዳምጠው ነው መፍትሄ ያገኝም የሚመስለውና
እንዲህ እያደረግ ይሄ ካልቸር ነው። ባይዘ ኮቺንግን ተደጋግሚ ያነሳለው። ኮቺንግ ካልቸርን ደግሞ ደቨሎፕ ታዴ ሰዓታችን እንትን እያለች ናት። እየጨረስኩ ነው። ኮቺንግን ደግሞ የማነሳው ከዚህ ፐርስፔክቲቭ ነው። እንዲህ እያደረግን ኦሪጂናል ካልቸር ላይ ጤናማ ነገር መፍጠር ከቻል ተቋም እንለውጣለን፣ ሀገር እንለውጣለን፣ የተሻለ ተቋማትን መፍጠር የምንችልበት እድል ይኖራል ማለት ነው። አመሰግናለሁ። ሶሪ ፎር ቴኪንግ ማይ ታይም። በጣም አሪፍ ነው። በጣም አሪፍ። እንግዲህ ሰዓት ባይገድበን በጣም የዛሬው ሴሽን ኢንተራክቲቭ ነበር። ጥሩ ቀጥልና ከመዝጋት በፊት ምንድነው ይሄ ታዲያ አሁን መጨረሻ ያለው ወጣ ብላችሁ ህይወት የሚለው ፕሪንሲፕል እኔ እንድትተገብሩት ጥረት የምታደርጉበት አንዱ ኤሪያ እሱ ነው። የእናንተን ወርዝ የምታሳዩት አንዳንድ ጊዜ ብዙ ስኬታማ ሰዎች በዓለም ላይ እንደሱ ናቸው። በተጓዳኝ የእናንተን ችሎታ የምትገልጹበትን ስራ ልክ ይሄንን እንደ ዕለት እንጀራ የምትወስዱት ከሆነ ክሬዲታችሁ ወርዝ የማይደረግ ከሆነ ጎን ለጎን ደግሞ ሌሎችን ስራ በመስራት ማሳየት ነው። ችሎታችሁን አትገድቡት። ፉል ፖቴንሻል የሚመጣው እንደዛ ነው። ብዙ ስኬታማ ሰዎች በዓለም ላይ ብታዩቸው እንደሱ ናቸው። ስለዚህ እሱን እንድትከተሉት ፈልጌ ነው። መጽሐፍ በመጽሐፍ ትሬኒንግ በመስጠት ታዴን አሁን አታውቁትም ነበረ። ይኸው እንደዚህ አይነት ምን የመሰለ ነገር እየተደበቀ በየቦታው አላማውም ይሄ ነው። ስለዚህ እሱን ራውት እንድትከተሉት ብዬ ነው። እዚሁ እንጨርስ። በሚቀጥለው አንድ ማስታወቂያ ሴሚናር እናዘጋጃለን። በተለያየ ርዕሰ ጉዳይ ሸር እናደርጋቸዋለን። ጊዜ ያልበቃችሁ ሰዎች በጣም ይቅርታ። የነበረው ፓርቲሲፔሽን ግን በጣም ደስ የሚል ነው። እግዚአብሔር ይስጥልኝ። እሺ፣ በአጠቃላይ ሁለቱን ትልልቅ አወያዮች ወይም አቅራቢዎች እና ተሳታፊውን ከልብ አመሰግናለሁ። በጣም ኢንተራክቲቭ ነበር። ብዙ ጥያቄዎች፣ ብዙ ሀሳቦች ነው የመጡት። ምናልባት ድንገት ወይ ሳንረዳ ሚስ ያደረግነው ካለ በዩቲዩብ ወይም በቴሌግራም ቻቱ ላይ ትዝ ልጽፍ ትችላለህ ከቻልክ። ብዙዎችን አድሬስ አድርገናቸዋል ብዬ ተስፋ አደርጋለሁ። ሰዓት ስለሄደ ከዚህ ላይ ቢበቃል ዛሬ አመስግነን ሁሉንም ብዬ አስባለሁ። በቃ እዚሁ ላይ ይብቃል። ዛሬ የተሳታፊው ቁጥር አነስ ብሏል። አይ ቲንክ መብራት ችግር ነበረ መሰለኝ፣ ግን እንደዛም ሆኖ ተሳትፏችን ጥሩ ነው። ፕሮሞት እናድርገው፣ በደንብ እንሄድበት። ሴሚናሮች እናዘጋጃለን። እንደዚህም የበለጠለን ለመናገር ደግሞ ጊዜ ለማስተረፍ እንሞክራለን። እግዚአብሔር ይስጥልን። ሰዓት ስለወሰድን ይቅርታ። ሰላም ደሩ፣ ሰላም አምሹ። እግዚአብሔር ይስጥልን። ሰላም ነው። ታዴ እግዚአብሔር ይስጥልን። በጣም ደስ የሚል ነበር። በጣም እናመሰግናለን አቶ ታደሰ። ሰላም ዋሉልኝ።